ምን ይላሉ ሊቃውንት ሲተረጉሙት? እንደ በግ በተኩላ በቀበሮ መካከል ልካቸዋለሁ አለ። ቀበሮ በሜዳው ስለሰፈረ በግን ከበረታ ዘግተውበት አይውሉም። ቀበሮ ስላለ በግ ተዘግቶባት አይዋልም። ግዴታ በግ ትወጣለች ነው። እናንተንም አላውያን ነገስታት ስላሉ ከሃዲያን ስላሉ በዓለም ላይ አጋንንት ስለሰለጠኑ እናንተን ከሃዲያን እንዳያገኟችሁ በሰማዕትነት እንዳትሞቱ ሃይማኖታችሁን እንዳትመሰክሩ አላውያን እንዳያስቷችሁ ብዬ ቤት ላይ ገነት ከትቼ የማኖራችሁ አይደለም። ግዴታ ትወጣላችሁ። ስትወጡ ግን ምን ሆኑ አለ? እንደ ርግብ የዋህ እንደ እባብ ብልህ ሁኑ አለ። ሊቃውንቱ ሲተረጉሙት ምን አሉ? በግን ቀበሮ አለች ብለው ቤት ዘግተዋት አይውሉም አሉ። እስኪ በሉ በግን በሉ የት አትውልም? ግዴታ ትወጣለች። በዚያው ላይ ይዛችሁ ላይ እንድትሄዱ የምፈልገው ቀበሮ አለች ተብሎ በግ አይዘጋም። ግልጽ ነው። ባባሌ ነገር ግልጽ ነው። ቀበሮ ስላለ በግ ይወጣል። ግን ምንድነው? እግዚአብሔር እሳት እንዳይነድ በማጥፋት የሚደክም ደካማ አምላክ አይደለም። እሳት ነዶ እሳት ውስጥ በማኖር የሚታወቅ አምላክ ነው እንጂ የእግዚአብሔር መሆኔ መታወቂያ እኔ መከራ መቀበሌ ነው። ለምን ካላችሁን ፈጣሪ የመከራ ተቀብሏልና አለ። ለዚህ ነው ሊቁ ሲናገር ድውዩ ጳውሎስ ድውያንን ይፈውሳል። በሽተኛው ጳውሎስ ተመልከቱ፣ አካሉ ሳይሆን ልብሱ ይፈውስ ነበር። በሽታ የነበረበት ቅዱስ ጴጥሮስ አካሉ ሳይሆን ጥላው ይፈውስ ነበረ። እነሱ እየሞቱ የሞቱትን ያስነሳሉ። እነሱ እየጨለመባቸው ለጨለመባቸው ብርሃን ይሆናሉ። እነሱ እየታሰሩ የታሰሩትን ይፈታሉ። እነሱ እየተራቡ የተራቡትን ያጠግባሉ። እነሱ እየተቸገሩ ችግረኞችን ነፃ ያወጧቸዋል። ስለዚህ ተመልከቱ፣ በዚህ የተነሳ ተመልከቱ ክርስቶስን ይመስሉታልና። ጆሮ የማይሰማ ሰው እንደተናደፈ ይኖራል። እባብ የሚባሉ መናፍቃን ናቸው፣ ሌላ ማንም አይደለም። የእግዚአብሔርን ሕግ ሳያውቁ ያገኙትን የሚናደፉ ማለት ያገኙትን የሚሳደቡ ማለት ነው። ወላ ቅዱሳን የለ፣ ወላ እግዚአብሔር የለ፣ ወላ እመቤታችን የለ፣ ማንም አይቀራቸው ማለት ነው። እኛን ተውት፣ እዚህ ጋር ያለነውን ማለት ነው። ሁሉን ችግሩ ምንድነው ካላችሁ ጆሮአቸው ስለማይሰማ ያገኙት ሁሉ ምን ይመስላቸዋል? ሕይወት ያለው ጠላት ይመስላቸዋል ማለት ነው። ሐዊም ተነግረዋል። ሰይጣን እንኳን እግዚአብሔርን ያገለግለዋል። በአገልግሎት እጸድቃለሁ ካልክ ይላል። ሰይጣን 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ስንት ሰዓት ላይ በሉ እንጂ። ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል ማታ ማታ። እናንተም እኛም ይቀለናል። 11 ሰዓት አካባቢ ሰው ህሊናው ንቅት ነው የሚለው። 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ የሰው ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው። ሳንወድቅ የምንመረኮዛት በትር፣ ከወደቅን ከውድቀታችን የምንነሳባት ምርኩዝ ድንግል ማርያም ናት። ስለዚህ መቋሚያ ለምን ቤተ ክርስቲያን ትጠቀማለች? አሁን መናፍቃኑ እየተጠቀሙት ነው። እኛ ግን ድንግል ማርያም ብለን ነው የምንጠቀሙ። አሁን እንግዲህ ይጥሉታል ይሄን ሲሰሙ ደግሞ ማለት ነው። እንዴ ተመልከቱ፣ ትልቅ ችግር አለ። በቃ ትርጉሙን ማወቅ ነው ያለብን አይደል? መቋሚያ ሰው ይዞ እንገፍ ሲል ሃይማኖት ከሌለው ድንግል ማርያም ድንግል ማርያም ድንግል ማርያም በሉ፣ በሞቴ በሉ፣ ድንግል ማርያም በሉ እንጂ በደንብ ዝም ብሎ ሰውየው እኔ ድንግል ማርያምን አልጠራም ቢል ተመልከቱ፣ እንገፍ ሲል መቋሚያውን ይዞ ድንግል ማርያም ምርኩዝ ናት፣ ድንግል ማርያም ምርኩዝ ናት እያለ ነው። በቃ ምርኩዝ ናት። አዎ ድንግል ማርያም ብዙ ነገር ይሄ ነገር ያስነገራል። በተለይ መናፍቃኑ ብዙ ነገር ሲተቹ ነበር አይደል? በተለይ ይሄን አባቶቻችን የሚይዙት በትረ መስቀል አለ አይደል? ጳጳሳቱ ፓትርያርካችን እባብ አለበት በትረ መስቀሉ ላይና ስለ በዛ ሁሉ ብዙ ትችት ያመጣሉ። ግን እኛ ተመልከቱ እነሱ አወሩ ብለን ስናወራ አንውልም። ባጭሩ የሚጠቅመንን አንድ ነገር ብቻ ልናገር። ሁለተኛ እስኪ በሉ እባብ በሉ ነድፎ ይጮሃል። እባብ መንደፉን የምታውቁት ነድፎ ደግሞ ይጮሃል። ችግሩ ነክሶ ደግሞ የሚጮኸው ደግሞ እሱ ነው መልሶ ማለት ነው። እሱ ይነክሳል፣ እሱ ይጮሃል። ከእባብ በሉ አላንስም። እባብ ውሃ ሲጠጣ መርዙን ይጥላል በሉ። እባብ ውሃ ሲጠጣ በሉ መርዙን ይጥላል። ምን እንዳያደርገው በሉ እንጂ
ውሃ ምንድነው? ትምህርት በሉ ትምህርት በሉ። ውሃ ምንድነው? ጸሎት በሉ ጸሎት በሉ። ውሃ ምንድነው? የክርስቶስ ደም በሉ ደም በሉ። ስለሚያረካን። ምግብ ምንድነው? የክርስቶስ ስጋ በሉ ስጋ በሉ። እባብ ሲጠጣ ምኑን ይጥላል? በሉ እንጂ በሉ እንጂ በሉ። አሁንም መርዛችሁን ትጥሉ ትይዙ አዛኘን እስኪ መርዜን እጥላለሁ የምትሉ እንግዲህ የሁሉ ሰው መርዙን ጥሎ ሊሄድ ነው ዛሬ ማለት ነው። መርዝ ምንድነው ከተባለ ቂም። በቃ እረፉት እንግዲህ አይደል? መርዝ ምንድነው? በሉ እንጂ እግዚአብሔር እንዲሰማችሁ ትፈልጋላችሁ? አውጡ እጃችሁ እንዲሰማችሁ የምትፈልጉ የመጨረሻ ስለሆነ እግዚአብሔር እንዲሰማ ይፈልጋለሁ በሉ። መድኃኒቱ ማንን መስማት ነው? በሉ እንጂ ይኸውላችሁ ስንማር እኛ ማንን እንሰማለን? ስንጸልይ ማን እኛን ይሰማናል? ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ቅዱስ እግዚአብሔር አምላካችን ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ ምስጋና ከባህሪው እየፈለቀለት ሲመሰገን የኖረ ፍጥረታትን ምንም ጥቅም ለሱ የሚረባው የሚጠቅመው ነገር ሳይኖር ከባህሪው ቸርነት የተነሳ መላእክትን ደቂቀ አዳምን ለምስጋና ሌሎችን ለአንክሮ ለተዘክሮ የፈጠረ አምላካችን ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት እግዚአብሔርን የወለደችልን የሕይወታችን መሶብ እሷን አይቶ ዓለምን የፈጠረ የድነታችን መሰረት ወላዲተ አምላክ አእላፍ መላእክት ከመፈጠሩ አስቀድሞ በክንፋቸው ላይ ተጽፍታ ስላላቸው ተቀርጻላቸው እንድትፈጠር ሲናፍቋት የነበረች እናታችን ቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። በደንብ አሜን አትሉም አይደል? አንዳንድ ጊዜ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር መምህራችን መላከ ብርሃን ሙላት ክበቤ የካቴድራሉ ዋና አስተዳዳሪ፣ ክቡር መምህራችን መምህር ላይከ ጽዮን አፈወርቅ የዚህ ታላቅ ቤተ ክርስቲያን ጸሐፊ፣ ክቡር መምህራችን የኔታ መምህር ምስክር ጌታ ነው የዚህ ታላቅ ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ ክቡር መምህራችን መጋቤ ሐዲስ መምህር የኔታ ሳሙኤል የዚህ ታላቅ ቤተ ክርስቲያን የአዲስ ኪዳን የትርጓሜ መምህርና የቅኔ መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ ታላቁ እኔ እንኳን በዛው ቀሲስ ብሎት ይሻላል አይደል? አባታችን እንደዛው ነው የሚሻል። አይ ሙያቸውን ንቄ አይደለም አይደል? እንደዛ አይደለም። በክህነቱም አባት ናቸው። በሁሉም በያሬዳዊ ዜማም እኛንም ተረድተው በእኛም የሚዘምሩልን የዕለቱ ተጋባዥ መምህራችን በወንጌልም እውነቴን ነው ቢቆሙ ከኔ በላይ ያስተምራሉ። ምናልባት አንዱን ብለው ነው እሳቸው እንጂ ቀሲስ አሸናፊ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች ስማችሁን ያልጠራኋችሁ ይቅርታ እየጠየቅኩ የቅድስት ቤተ ክርስቲያን ልጆች ምእመናን ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ? እንደምን አመሻችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን። ያው የኔታ እንደዛ እንዳሉኝ አይደለሁም። እንደዛ ብላችሁ እንዳትጠብቁ። እሳቸው ፍቅረ ቢጽ የበዛላቸውም ስለሆኑ እዚህ ጋር ያሉት ሊቃውንቱ ማስተማር በፍጹም እጥፍ እጥፍ አድርገው እንደሚያስተምሩ እግዚአብሔር ምስክሬ ነው፣ እርግጠኛ ነኝ። እና እሳቸው ፍቅረ ቢጽ የበዛላቸው ስለሆኑ እንደዚያ ብለው እኔን አሉኝ እንጂ እኔ በምታስቡት ልክ እንኳን ሰው ትል ተብሎ ለመቆጠር የማያበቃይ ሰው ነኝ። ይህን ደግሞ ስላችሁ ለትህትና ምናምን አይደለም፣ አዛኘን፣ እውነቴን ነው። በዚህ እርግጠኛ ሆኜ የምነግራችሁ ማለቴ ነው። ሰው መቼም ራሱን ትንሽ ትንሽ ቢሆንም ያውቃል አይደል?
በደንብ ባላቀውም ራሴን እኔ ደካማነቴን ነው የማውቀውና እግዚአብሔር ቤተ ክርስቲያንን ብላችሁ ነው የመጣችሁት። የሰበሰበን አምላክ የተመሰገነ ይሁን። የመጣችሁበትን ሁላችንም አንዳንድ ጎደሎ አለብንና ጎደሏችንን የምንመላበት ትምህርት እንዲያስተምረን እግዚአብሔር መልካም ፈቃዱ ይሁንልን። ስለዚህ ሁላችሁም ቢሆን ትምህርት ስንማር ምንድነው ማድረግ ያለብን? ጉድለታችንን እንድንማር እፈልጋለሁ። ሁሌ ስንማር ጉድለት ለመሙላት አንድ ቤት ቢኖረው ሰው ክረምት ሲመጣ ካልከደነው ጥቅም የለውም ማለት ጥቅም አይሰጠውም። እና ሰው ሲማር በህይወቱ ላይ ለውጥ ለማምጣት እንዲሆን ለኔም ለእናንተም እግዚአብሔር ያድርግልን። እኔም ትንሽ በተቻለችኝ መጠን በጣም ጥቂት የዝናብ ጠብታ ማታክል እንኳን ትንሽዬ ነገር ተምሬ አሁንም ራሴን አላስተካከለኝም። እንዲያስተካክለኝም ጸልዩልኝ። እናንተንም በሰማችሁት ቃል እንዲያስተካክላችሁ እግዚአብሔር ይርዳችሁ። ስንማር ስለዚህ ምን ለማለት ነው? በሉ ለመስተካከል በሉ እስኪ ምን ለማለት ነው? እውነቴን ነው። ሁል ጊዜ ማለት ነው ይሄ በጣም የሚንጫጫ መድረክ ምናምን አይደለም መፈለግ ያለብን። እንግዲህ ምንድነው ከተባለ ምን ጊዜም ቢሆን ለመስተካከል መማር ነው ያለበት። ሰው ሲማር ለመረጃ አይደለም መማር ያለበት። ይሄ እውቀት አይደለም። እሺ የእውቀታችን እንዲታይ አይደለም እንደዚህ ብሎ እያልን የምንሰብከው ማለት ነው፣ እንድንስተካከል ነው። እና አንድ ሰው ቤቱን አምናም እያፈሰሰ ከሆነ ዘንድሮም ካልከደነው ከርሞም ዝናብ ከከረመበት ቤቱ ሳር እያበቀለ ሰውየው መሰደዱ አይቀርም። ስለዚህ አምና የነበረን የተቀደደ ቤታችንን ሰይጣን በተንኮል የቀደደው ህይወታችን ላይ ኃጢአት የምንሰራበትን በር ለመክደን መሆን አለበት። ስንሰማ ማለት ነው። አንድ ቃል ስትሰሙ ወስዳችሁ እዚያ ላይ መጋረድ አለባችሁ፣ መጋረድ አለብን ማለት ነው። እንድናደርገው እግዚአብሔር ይርዳን። ይህን ካልኩ ለተወሰነ ደቂቃ ነው የምንማማረው። የትምህርታችን ርዕስ የሚሆነው እንደ እባብ ብልህ ሁኑ በሚል ይሆናል። እስኪ በሉ እንደምን ያው ርዕሱን ታውቁታላችሁ። የማስተምረው ብልሃትን ብቻ ሳይሆን እባብን ለምን እንሆናለንና የእባብ ክፋት ነው። 18 የሚደርስ ትርጓሜ አባቶቻችን ተርጉመዋል ስለ እባብ ማለት ነው። 18 ትርጓሜ አለ። እንግዲህ 18ቱን ትርጓሜ ተናገር ብትሉኝ መፈንዳቴ ነው እኔ ራሱ ማለት ነው። ስለዚህ እንደዛ ስለማይሆን ቢያንስ 3 ከነገርኳችሁ ይበቃችኋል ማለት ነው። እየሰማችሁ ነው አይደል? እንግዲህ ይሄንን እናንተ ርዕሱንም ስለምታውቁት ምዕራፉን ባልናገርም ደስ ይለኝ ነበር፣ ግን ልናገር አይደል? እንደ ስርዓቱ የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ነው ያለው። ታውቁታላችሁ። ባጭሩ ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ወአነ እፌንወክሙ ከመ አባግዕ ማእከለ ተኩላት። እኔ እናንተን እንደ በግ በተኩላ መካከል እልካቸዋለሁ ያለውን እንግዲህ እየተረጎምኳት ትንሽ ልሂድ። ምን ይላሉ ሊቃውንት ሲተረጉሙት? እንደ በግ በተኩላ በቀበሮ መካከል እልካቸዋለሁ አለ። ቀበሮ በሜዳው ስለሰፈረ በግን ከበረታ ዘግተውበት አይውሉም። ቀበሮ ስላለ በግ ተዘግቶባት አይዋልም። ግዴታ በግ ትወጣለች ነው። እናንተንም አላውያን ነገስታት ስላሉ ከሃዲያን ስላሉ በዓለም ላይ አጋንንት ስለሰለጠኑ እናንተን ከሃዲያን እንዳያገኟችሁ በሰማዕትነት እንዳትሞቱ ሃይማኖታችሁን እንዳትመሰክሩ አላውያን እንዳያስቷችሁ ብዬ ቤት ላይ ገነት ከትቼ የማኖራችሁ አይደለም። ግዴታ ትወጣላችሁ። ስትወጡ ግን ምን ሆኑ አለ? እንደ ርግብ የዋህ እንደ እባብ ብልህ ሁኑ አለ። ሊቃውንቱ ሲተረጉሙት ምን አሉ? በግን ቀበሮ አለች ብለው ቤት ዘግተዋት አይውሉም አሉ። እስኪ በሉ በግን በሉ። የት አትውልም፣ ግዴታ ትወጣለች። በዚያው ላይ ይዛችሁ ልትሄዱ የምፈልገው ቀበሮ አለች ተብሎ በግ አይዘጋም። ግልጽ ነው፣ አባባሌ ግልጽ ነው። ቀበሮ ስላለ በግ ይወጣል። ግን ምንድነው እግዚአብሔር እሳት እንዳይነድ በማጥፋት የሚደክም ደካማ አምላክ አይደለም። እሳት ነዶ እሳት ውስጥ በማኖር የሚታወቅ አምላክ ነው እንጂ
እግዚአብሔር ተመልከቱ ቀበሮን በማጥፋት አይደክምም፣ በግን ይጠብቃል እንጂ በቀበሮ መካከል። እግዚአብሔር መከራን በማጥፋት አይደክምም። ለምን ቢባል የሚመጣው መከራ ሁሉ ከእግዚአብሔር የጥበቃው ኃይል በታች እንደሆነ ለማሳየት ነው። በሉ እስኪ የሚመጣው መከራ ሁሉ በሉ። ክፉ ነገር ሲመጣ እግዚአብሔር ፈጽሞ ዝም ይላል። ለምንድነው ብላችሁ ከጠየቃችሁ ሳጥናኤል አይደለም ተመልከቱ ሐዋርያትን እኮ አስገርፏቸዋል። የንጉስ ልጅ ነኝ ብሎ ማለት የይሁዳ ንጉስ ልጅ ነኝ ብሎ ሐዋርያትን ገብቶ እዚያ ጋር ነው ያሉት እያለ ሽማግሌ መስሎ እነ ቅዱስ ጳውሎስን ሞልጭ አድርጎ 3 ቀን አስገርፏቸው 3 ቀን እሳት አስነድዶባቸዋል። ስለዚህ ምንድነው መሰላችሁ 3 ቀን እሳት ሲነደድባቸውም በከብት ሲያስጎትታቸውም ስጋቸው እየተቆረጠ እንዲጣልም ሲያስደርጋቸው ሽንት ቤት ሲጣሉም ሲያስደርጋቸው እሳት ሲያስከትታቸው በመንኮራኩር እንዲፈጩ ሲያረጋቸው ነገስታት እንዲያርዷቸው ሲያደርግ እግዚአብሔር ዝም ይላል። ለምን ከተባለ የሰይጣን የመጨረሻ ኃይሉ በእግዚአብሔር ዘንድ ኢምንት ነውና። በእግዚአብሔር ዘንድ ሰይጣን የሚያመጣው መከራ ይላችሁ በደንብ ስሙ። እሺ አሁን በደንብ ስሙ። ሰይጣን የሚያመጣው መከራ ገና ከመጀመሪያው እግዚአብሔር ቢያጠፋው በዚህኛው መከራ እኮ አሸንፈው ነበር እንዳይል። ሰይጣን የሚያመጣው መከራ ከእግዚአብሔር የረድኤቱ ጥበቃ በታች ነው ማለት ነው። እስኪ በሉ ሰይጣን የሚያመጣው መከራ በሉ ከማን ረድኤት በታች ነው? ከእግዚአብሔር ኃይል በታች ነው። ከእግዚአብሔር ኃይል በታች ስለሆነ መከራ በክርስቲያኖች ላይ ሲመጣ፣ ቀበሮች በክርስቲያኖች ላይ ሲሰለጥኑ፣ ክርስቲያኖች ሲታረዱ፣ ክርስቲያኖች ሲሰደዱ እግዚአብሔር ዝም የሚለው ለምንድን ነው ከተባለ በዚያ ስደትም እንኳን ቢሆን እግዚአብሔር ስደቱን በስደታችን እንድናሸንፈው ስለሚያደርግ ነው። አላውያን ነገስታት የሚያመጡት መከራ ከእግዚአብሔር የረድኤት ጥበቃ በታች እንጂ ከእግዚአብሔር ኃይል በላይ አለመሆኑን ለማሳየት እግዚአብሔር ዝም ይላል። ዝም ብሎ ግን በመከራ እንድናሸንፍ ያደርጋል። ለዚህ ነው ቅዱስ ጳውሎስ ምን አለ? በመከራዬ እመካለሁ አለ። እስኪ በሉ ንገሩኝ እንጂ። ከዚያ ተመልከቱ በምን የምትመካው ስንለው እትሜካ በሕማሜ እኔ የምመካው በበሽታዬ ነው አለ። ለምን ስንለው ተመልከቱ ከመይድር ኃይለ ክርስቶስ በላይ የእግዚአብሔር መሆኔ መታወቂያዬ እኔ መከራ መቀበሌ ነው። ለምን ካላችሁን ፈጣሪ የመከራ ተቀብሏልና አለ። ለዚህ ነው ሊቁ ሲናገር ድውዩ ጳውሎስ ድውያንን ይፈውሳል። በሽተኛው ጳውሎስ ተመልከቱ አካሉ ሳይሆን ልብሱ ይፈውስ ነበር። በሽታ የነበረበት ቅዱስ ጴጥሮስ አካሉ ሳይሆን ጥላው ይፈውስ ነበረ። እነሱ እየሞቱ የሞቱትን ያስነሳሉ። እነሱ እየጨለመባቸው ለጨለመባቸው ብርሃን ይሆናሉ። እነሱ እየታሰሩ የታሰሩትን ይፈታሉ። እነሱ እየተራቡ የተራቡትን ያጠግባሉ። እነሱ እየተቸገሩ ችግረኞችን ነፃ ያወጧቸዋል። ስለዚህ ተመልከቱ በዚህ የተነሳ ተመልከቱ ክርስቶስን ይመስሉታልና መከራ ወደ ክርስቲያን ሲመጣ ዝም የሚለው እግዚአብሔር እርሱን እንድንመስል ስለሚፈቅድ ነውና በመከራ እንድንመስለው መድኃኔዓለም ይርዳን። ይህን ካልኩ ወደ ነገሬ ብቻ ልሂድ። ርግብንም አልተረጎምም እዛው እባብ ጋር ብቻ ማለት ነው። እስኪ እባብ በሉ። ለመጥራትም ፈራችሁት ማለት ነው አይደል? ጥሩ ነው። ጥያቄ ጠይቂያችሁ ነው ወደ ትምህርቱ የምገባው። እባብ የሚፈራው ምንድን ነው? አቤት እባብ ምን ይፈራል? ሰው ይፈራል? ምንድን ነው የሚፈራው? ምናልባት የህግ አካልም ስላለ ፖሊስ ይፈራል? ይቅርታሽ ፖሊስም አይፈራም፣ ፌዴራልም አይፈራም፣ ምንም አይፈራም። እባብ ምንድን ነው የሚፈራው? በሉ እንጂ ሰው። በነገራችሁ ላይ አንድ ነገር ልንገራችሁ። እባብ እግር ያለው ፍጥረት ነበር አይደል? ሁላችሁም እንደምታውቁት የግመል ጊደር ያክል ነበር እባብ ቁመቱ ድሮና ችግር ሲፈጥር እግሩ ነው ልቡ የገባው። የመጀመሪያ ቅጣት የተቀጣው እባብ እግር ማጣት ነው። ዛጋብ ማልሄድም እግር ሲነሳ አንድ ነገር እግዚአብሔር ነስቶታል። ምን ነስቶታል? ጆሮ ነስቶታል። ምን ንገሩኝ እንጂ። ስለዚህ ይወላችሁ እባብ ስታዩ እኔም አድርጌው አውቃለሁ። እባብ እንዳይሰማ ኮቲን ቀስ ብለህ ብትራብ አይሰማምሽ፣ አትልፉ። እባብ አይሰማም።
ምንም ብትለፉ አይሰማም፣ ጆሮ የለውም። እግዚአብሔር እባብን ከበደለው በደል ሁለት ነገር ነው። አንደኛው እግሩን አሳጥቶታል። ምክንያቱም ታስታውሳላችሁ ዲያብሎስን ተሸክሞት የወጣ እኮ እግር ስላለው ነበር በተራራ ላይ። አሁን ግን እባብ ገደል ወጣለው ቢል ወርዶ ስር ነው የሚያርፈው፣ አይሆንለትም ማለት ነው። እና ክፉ ስራ መስራት እግር ያሳጣል ክፉ ስራ መስራት ማለት ነው። እና ተመልከቱ፣ ከዛ ሁለተኛው በደል ምንድነው? ጆሮውን ነው የለቀለቀው። እግዚአብሔር ጆሮውን ደፍኖታል። እባብ ቢያንስ ብዙ አይነት ነው ያለው። እንግዲህ ጥናት አጥኚዎች እንደሚትሉት ወደ 1000 አካባቢ አይነት የእባብ ዝርያ አለ። እኔ ግን እየነገርኳቸው ያለሁት እግር ስለሌለው እባብ ነው እያወራ ያለሁት። እሺ፣ በዛ እንድትሰሙ ብዬ ነው። እቺ እናንተ ጥናት ደግሞ መጥፎ ናታ። እግር ያለው አለ ዘንዶ ምናምን እንዳትሉ ብዬ ነው። እሺ፣ ስለዚህ ምንድነው ያንን ጆሮ ያለው እባብ አለ። እኔ ግን ስለሌለው ነው እያወራ ያለሁት። እግዚአብሔር ጆሮውን ደፈነው። ጆሮውን ስለደፈነው ምን ችግር ይገጥመዋል? አይሰማም በሉ እንጂ እባብ ይሰማል? እሪ ብንል እባብ ይሰማል? አያችሁ፣ እባብ አንድ ችግሩ አይሰማም። እባብ ሁኑ ማለት ጆሮአችሁን ድፈኑ ማለት ነው? እንደዚያም አይደለም። ጆሮ ካልሰማ እባብ ምን ይፈራ ይችላል? ድምፅ ሰምቶ አይፈራም። እባብ የሚፈራው በትር ነው ይላል። ስለዚህ እባብ ጆሮ ስለማይሰማ ምን ማለት አለበት? ማየት አለበት ማለት ነው። እየሰማችሁ ነው? ሰው ቀጥ ብሎ ከቆመ ግንድ ሊመስለው ሁሉ ይችላል እባብ፣ ምክንያቱም ካልተንቀሳቀሰ። ለዚያ ነው እባብ አፉን ከፍቶ ያገኘውን ሁሉ በጎዳና ድንጋይ የሚሆን ምን የሚሆን ጠቅ እያደረገ ነው የሚሄደው። ጆሮ የማይሰማ ሰው እንደተናደፈ ይኖራል። እባብ የሚባሉ መናፍቃን ናቸው፣ ሌላ ማንም አይደለም። የእግዚአብሔርን ሕግ ሳያውቁ ያገኙትን የሚናደፉ ማለት ያገኙትን የሚሳደቡ ማለት ነው። ወላ ቅዱሳን የለ፣ ወላ እግዚአብሔር የለ፣ ወላ እመቤታችን የለ፣ ማንም አይቀራቸው ማለት ነው። እኛን ተውት፣ እዚህ ጋር ያለነውን ማለት ነው። ሁሉን ምን ችግሩ ምንድነው ካላችሁ ጆሮአቸው ስለማይሰማ ያገኙት ሁሉ ምን ይመስላቸዋል? ሕይወት ያለው ጠላት ይመስላቸዋል ማለት ነው። ከዛ የተነሳ ያገኘውን እየነደፈ የሚሄድ አሁን ሰውም ያገኘውን ነው እየተሳደበ የሚሄደው አይደል? እኛም ቤት ገብቷል ያገኘውን ጥርግርግ አድርጎ የሚሳደብ የማይመርጥ ሰው ማለት ነው። ደግሞ ምንድነው ችግሩ? ጆሮ አይሰማም። ምን አይሰማም? በሉ ንገሩኝ እንጂ እንሰማለን፣ እኛ እንሰማለን። ከባብ ለመሻል እኮ ቢያንስ መስማት አለበት ሰው አይደል? እንሰማለን። እግዚአብሔር ነግሮን ሰምተነዋል። እግዚአብሔር ቆረቡ ብሎን ቆርበናል። ታረቁ ብሎን ታርቀናል። ቂም ተው ብሎን ትተናል። ዘረኝነት ተው ብሎን ትተናል። ጹሙ ብሎን ጾመናል። አልጾምንም። ስለዚህ ጆሮአችን አልሰማ አለ። ለዚህ ነው ነቢዩ ምን አለ? የእግዚአብሔርን ቃል የማትሰማ ጆሮ ትቆረጥ ብሏል። ተመልከቱ። ለዚህ ነው ጆሮአችንን ጭው የሚያደርግ ነገር የምንሰማው። ጆሮአችንን ጭው የሚያደርግ ነገር የምንሰማው እግዚአብሔርን መስማት ስላቃተን ነው። ሁሉ ነገር እንዲስተካከል ከፈለግን እግዚአብሔርን መስማቱን መቀጠል አለብን። እግዚአብሔርን ካልሰማን ጆሮ ጭው የሚያደርግ ነገር አመጣለሁ ይላል እግዚአብሔር። ስለዚህ እግዚአብሔርን የሰማ ሰው ይባላል ማለት ነው። እግዚአብሔርን የሰማ ሰው። ስለዚህ ምንድነው ወደ ነገር ይልድ። ስለዚህ እባብ ጆሮ ስለማይሰማ አይኑ ነው የሚያየው። አይኑ ስለሚያይ ተመልከቱ፣ የሚንቀሳቀስ ነገር ይፈራል። ሰውን በትር ይዞ ካየው እባብ ይፈራል ማለት ነው። በሉ እስኪ በሉ በትር ማን እባብ የሚፈራው ምንድነው? ንገሩኝ እንግዲህ። መድኃኒቱ ምንድነው? እባብ እንዳያየኝ ኮሽ ሳላረግ ልሂድ ብትል አይሰማም። ካየህ ነው የሚሮጠው። ስትንቀሳቀስ ካየህ ይሮጣል። ይሄ በምን ይታወቃል ቢባል ተመልከቱ፣ መንገድ ላይ ብታገኙት እንኳን እንዲህ ስትሉ እሱ ሹልክ ይላል ማለት ነው አይደል? መቼም እባብ ዱላ ለምን ይፈራል ቢባል ይሄን መልሱልኝ የሚል ሕፃን ልጅ አይኖርም አይደል? አናት ግን ይቀጥቅጥ ተብሎ ከተነገረው በኋላ ነው የተለቀለቀው ማለት ነው፣ ጆሮ የተደፈነው። ስለዚህ በትርን ለምን ይፈራል ቢባል ተመልከቱ፣ አናቱ የሚመታበት ስለሆነ ራሱ የሚቀጠቀጥበት ስለሆነ እባብ በትርን ይፈራል። አሁን እንግዲህ ያዙልኝ፣ እባብ ምን ይፈራል ንገሩኝ እንጂ። እባብ የሚፈራው በትር ነው። ስለዚህ ተመልከቱ፣ በትር ምንድነው የሚለውን ጥያቄ እናመጣለን። አሁን በትር ምንድነው ከተባለ በትር ድንግል ማርያም ናት ነው መልሱ። በትር ማን ናት? በሉ ንገሩኝ እንጂ። በትር ድንግል ማርያም ናት። በደንብ አድርጋችሁ አስታውሱ። አንድ ነገር ያዙልኝ። እባብ የገደለ በትር እባብ ቢገድልም እራት ይበላል? እራት አብሮ አይበላም አይደል? እባብ ስለነካ እሳት ነው የሚከተተው። ገጠር ሄዳችሁ ማየት ትችላላችሁ። መርዙ ስለሚኖር ማለት ነው።
አገልጋይ ሁሉ አይጸድቅም። ይሄን ማወቅ አለብን። ያገለገለ ሁሉ እኔ እንግዲህ አሁን ተንኮለኛ አይደላችሁ እናንተ። እኛ አሁን ካህናት ምናምን አላልኩም፣ አዛኝን ምትይ እንደዚህ አላልኩም። እኔ ያልኩት ምንድነው ያገለገለ ሁሉ አይጸድቅም። ለምን? ሰይጣንም ያገለግላል። ሰይጣን አሁን ገብረ ማርያምን አሳይልኝ ቢለው ያገለግላል። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው። ሐዊም ተነግረዋል። ሰይጣን እንኳን እግዚአብሔርን ያገለግለዋል። በአገልግሎት እጸድቃለሁ ካልክ ይላል። ሰይጣን 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ስንት ሰዓት ላይ በሉ እንጂ። ለምን? አሁን ባለዛሮቹ ምናምን ቀለል ይላቸዋል ማታ ማታ። እናንተም እኛም ይቀለናል። 11 ሰዓት አካባቢ ሰው ህሊናው ንቅት ነው የሚለው። 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ የሰው ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። የዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፓልት ማለት ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ጸልየው ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሶ። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው፣ ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን ይጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ፍጡር ስለሆነ ራሱ እግዚአብሔር ይጠብቀዋል። እግዚአብሔር ተመልከቱ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል፣ ምንም ባያረግለትም ማለት ነው። ምንም ባያረግለት እንዳይጠፋ እግዚአብሔር ካልጠበቀው መኖር የሚችል ፍጥረት ስለሌለ። ለምንድነው የፀሐይ ብርሃን ወጥቶ ያላለቀው? እግዚአብሔር ስለሚጠብቃት ነው። ለምንድነው ነፋስ እንደኛ ጎማ እንደ መኪና ጎማችን ተንፍሶ ወጥቶ ያላለቀው? እግዚአብሔር እንዳያልቅ አድርጎ ስለሚጠብቀው ነው። ነፋሳትን በማንፈስ ቀላያትን በማፍሰስ ሐመልማላትን በማብቀል እነዚህ ዘመናትን በማፈራረቅ እንዳያልቁ፣ ከዚያ በኋላ ግን ዘመን ሲገታቸው ግን እንደ አሮጌ ልብስ ያሳልፋቸዋል። አሮጌ ልብስ ተመልከቱ። አሮጌ ልብስ ካለቀ በኋላ ከዚህ ደረሰ እንደማይባል እግዚአብሔር ይህንን ዓለም ተመልከቱ ዘመኑ ሲፈጸም ዓለም አገልግሎቷ ይህን ያህል ዘመን ይበቃታል ብሎ የሰው ልጅ በዲያብሎስ ነገር ልክ ሲሆን ዓለምን ያሳልፋል። በ8ኛው ሺህ ምናምን አይባልም። እሺ ዓለም ሊያልፍ የሚችለው ሰው በዲያብሎስ ነገር ልክ ሲሆን ነው ይላል ቅዱስ አባታችን። ማነው ስሙ ጠፋኝ። እሺ ስሙ ከጠፋኝ ችግር የለውም። ረድኤቱና በረከቱ ከኛ ጋር ይሁን። ቅዱስ ሳዊሮስ ዘእስሙናይ እንደዛ ያለው ምን ይላል መሰላችሁ? ሰማይና ምድር ሊያልፍ የሚችለው የሚያልፈው አገልግሎቱን ሲጨርስ ነው። አገልግሎቱ ደግሞ የሰው ልጆች ክርስቲያኖች በዲያብሎስ ነገር ልክ መሆን አለባቸው ይላል። ስለዚህ በዚያን ጊዜ ያሳልፈዋል። ሲያሳልፈው ግን ከዚህ ደረሰ አንልም፣ አናውቅም። ነበረ ወዴት እንደሚወስደው አናውቅም። አልነበረም አመጣው። የሚቀጥለው ግን የሰው ልጅና መላእክት ብቻ ናቸው እና ሰማያት ይቀጥላሉ። ሌላው ኃላፊ ነው። ተመልከቱ። እስከዚያ ድረስ ግን እንዳያልፉ አድርጎ ያጸናቸው እግዚአብሔር ነው። እየሰማችሁ ነው? እየሰማችሁ ነው? ስለዚህ ተመልከቱ። ምን ብዬ ነው የጠየኳችሁ? አቤት እባብ የሚፈራው ምንድነው? በትር ድንግል ማርያም ናት የሚል ነው እየነገርኳችሁ ያለሁት። አሁን ልብ ብላችሁ ስሙኝ እና ያቺ በትር የተባለችው ድንግል ማርያም ከሆነች ወደ ነገራችን እንመለስ። እባብ ከተጎዳው ነገር ሁሉ በዓይኑ እያየ በትርን የሚፈራ ከሆነ ተመልከቱ፣ በትር ድንግል ማርያም ከሆነች እንዴት አድርጎ ይፈራታል የሚለውን ሐሳብ ነው እንድትረዱት የምፈልገው። እስኪ በሉ እንዴት አድርጎ በሉ ይፈራታል። ምንም ቢሆን ተመልከቱ፣ ከግንብ ውስጥ የገባን ሰው ከጸና ግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከእናቷ እቅፍ ያልተለየችን ጫጩት ጭልፊት ሊወስዳት እንደማይችል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም።
አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች ነው። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያምን አሁን ይኸውልህ እግዚአብሔርን ክዳ እንኳን ቢሆን ሲል ተመልከቱ። ድንግል ማርያም ከሃዲ ገነት አታስገባም። በዛው ላይ ይዛችሁልኝ ሂዱ። እሺ፣ የካደ ሰው ገነት አይገባም። እንግዲህ ተመልከቱ፣ እባብ የሚፈራት በትር ምንድናት ከተባለ ተመልከቱ፣ አንድ ሰው ነበረ፣ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ ባሉ እንጂ። ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው ሀገር መሰደድ ነው የተነሳው። በለመንኩበት ሀገር ድሃ ሆኜ፣ ይቅርታ በሰጠሁበት ሀገር ድሃ ሆኜ፣ ባበደርኩበት ሀገር ተበድሬ፣ በከበርኩበት ሀገር ተዋርጄ፣ ባበላሁበት ባጠጣሁበት ሀገር ፍርፋሪ ለቅሜ አልኖርም። የሰው ፊት እሳት ነው። ሰው ወደማያውቀኝ ሀገር ሄጄ ልለምን አለ። ተመልከቱ። እንዲያ ብሎ ሀብቱ ሲያልቅበት ተነስቶ ሄደ። ሁላችሁም የምታውቁት ታሪክ ነው። ግን ልነግራችሁ የፈለግኩት እባብ እንዴት እንደሚፈራት ነው እየነገርኳቸው ያለሁት። ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኘው። ሰው መስሎ ነው። ተመልከቱ እንግዲህ ወዴት ትሄዳለህ? እንዲህ ያለ ሀገር ምንድን ነበርክ? እንዲህ ያለው ባለ ሀብት ዝርዝር ለሰይጣን መረጃውን ሸር አደረገለት። ከዛ ሰይጣን ያንሰማና እና እንደው ወርቅ አሁን ይሄንን ወርቅ ብሰጥህ ትልቅዬ ድንጋይ አንስቶ ወርቅ አስመስሎ ተመልከቱ ብሰጥህ አትመለስም አለው። ዋ ይሄማ እንኳን ለኔ ለልጆቼ ይበቃ አይደል እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካደ፣ ቅዱሳንን ካደ፣ መላእክትን ካደ። ማን ተረስታ ነበር? በል እባብ የሚፈራት በል እንጂ ማን ተረስታ ነበር? ወርቁን ይዞ ትንሽ ገደም እንዳለ ልፍ እንዳለ ተመልከቱ። አንተ ሰው አለ። እሺ ኧረ አንድ ነገር ረስቻለሁ አለው። ምንድነው የረሳው? ሁልጊዜ ነፍሳትን የምትቀማኝ ወላዲት አምላክ የምትባል ስላለች እሷን ካዳለ። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ስለዚህ ምንድነው ያደረገው? ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስመሰለው ድንጋይ ራሱን ብሎ ገደለው ይላል። የአንዳንድ ሰዎች ፍቅር እንደ ሰይጣን ፍቅር ያለ ነው። ሰይጣን ከፍቅሩ የሚቀድመው ጠቡ ነው ይላሉ ሊቃውንት። እስኪ በሉ ሰይጣን በሉ ከፍቅሩ ጠቡ ይቀድማል። ሰዎቹ ተጋብተው በሶስተኛው ቀን ገንዘብ ክፍፍል የሚገቡት ጠባቸው ስለሚቀድም ነው። የዚህ ዓለም ፍቅር ጠብን ያስከትላል። የእግዚአብሔር ፍቅር ግን ጠብን አያስከትልም። እግዚአብሔር ከወደደን ወደደን። ስለዚህ ተመልከቱ መጨረሻ ላይ ምንድነው ያደረገው? በዚያው ድንጋይ ሲገለው ያ ነፍስ ስላሴን ስለካደ ተፈረደበት። ያ ሰው አልምርም አሉ ስላሴ። መላእክትም እኔም ቅዱሳንም ተክደናል አይገባም ሲሉ እመቤታችን ነበረች መጣችው። እስኪ በሉ ማን መጣች? በሉ እባብ የሚፈራት ነው የምትሉ ማን መጣች? ፈርቷት ነበር መጣች። አሁን መጣ ምንድነው ያለችው? እባክህ ልጄ ይችን ነፍስ ማርልኝ ስትል አይ ይችማ እኔንም ቅዱሳንንም ክዳለች አልምርም ሲላት ምንድነው ያለችው? እባክህ ልጄ ለዘጸዋ ስመኪ ወለዘ ገብረ ተስካረኪ ስምሽን ለጠራ ዝክርሽን ለዘከረ በስምሽ ቀዝቃዛ ውሃ ለሰጠ ሰው እምራለሁ አላልክም ወይ? ቃል ይታበላል ወይ አለችው። በዚያውም ላይ ምን አለችው መሰላችሁ? በጠባቸው ጡቶች ብለህ ማረው፣ አንተን በታቀፈ ክንዴ ብለህ ማርልኝ፣ ስላንተ ብለው ባነቡ አይኖች ብለህ ማርልኝ። የኔ እንባ ለሱ እንባ ይሁንለት፣ የኔ ሃይማኖት ለሱ ሃይማኖት ይሁንለት፣ ማርልኝ። የኔ የሱ ክህደቱ ቢያጸይፍህም የኔ ማመን ከፍጥረታት አስቀድሜ አንተን በማመን የኖርኩ ስለሆንኩ የኔ እምነት ለሱ እምነት ይሁንልኝ አለችው። ተመልከቱ። ለዚህ ነው ሊቁ ሲያመሰግናት ምንድነው ያለ? ለማይዘነከ ብእሲ አባዲ ቤዛ ነፍሱ ነፍሴ እፈዲ አይደል ያለው ደራሲው። ጌታ ወይ ይህ ሰነፍ ዝንጉ ኃጢአተኛ ከሃዲ ሰው ቢያሳዝንም ስለሱ ነፍሴን የነፍሷ ጋር ገያዛት አለችው። ተመልከቱ። የዚህን ጊዜ እግዚአብሔር ምንድነው ያላት? ምሬልሻለሁ ነው ያላት። እስኪ በሉ ምሬልሻለሁ።
ያው የፈራው ደረሰው። ተመልከቱ። ሰይጣን መናፍቅ ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድን ነው ካላችሁ መዳናቸውን ሲያሳጣቸው ነው። ከድንግል ማርያም የተለየች ነፍስ አትድንም። አማለደች፣ የሞተውን የተፈረደበትን አዳነችው በምልጃዋ። ድንግል ማርያም ተናግራ ያልተሰማ ማን ቢናገር ይሰማል? ድንግል ማርያም አማልዳ ያልተሰማ ማን ቢናገር ይሰማል? ዘቆምኪ ይመስል በቀልተ አቋቋምሽ ያማረ። ተመልከቱ። በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰችውን እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋ ነው የሚያድነን። ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆነን። ስለዚህ ተመልከቱ። አቋቋሟ ያማረ ነው። ከልጇ ፊት ስትቆም፣ ከፈጣሪዋ ፊት ስትቆም ልጅ ማርልኝ ብላ እግዚአብሔርን ልጅ ብላ የምትጠራ ድንግል ማርያም ብቻ ናት። እግዚአብሔርን መገብኩህ ብላ የምትጠራ ድንግል ማርያም ብቻ ናት። አንተ ልጅ ነህ ብላ ለእግዚአብሔር ሀገር በእኔ ማኅፀን 9 ወር ከ5 ቀን ተቀምጠሃል ብላ የምትጠራ ድንግል ማርያም ብቻ ናት። ተመልከቱ። ባዘነ ጀርባዬ ብላ የምትለምነው ድንግል ማርያም ብቻ ናት። አንተን በታቀፉ ክንዶቼ ብላ የምትለምነው ድንግል ማርያም ብቻ ናት። ማን ሊለምነው ይችላል? እግዚአብሔር። ሁሉም እኮ ይለምናል። ተመልከቱ። መለመንማ መልአክ ሲለምን አይደል እንዴ? መልአክ ቢለምን አገልጋይ ብሎ ይለምናል እንጂ መለመንማ መነኮሳት ሲለምኑ አይደል? መነኮሳት ቢለምኑ አክሊለ ሦክህን ደፍተን በገዳም ኖረናል ብለው ነው። መላእክት አገልጋይ ብለው ከለመኑ ድንግል ማርያም እናቴ ብላ ትለምናለች እንጂ መነኮሳት አክሊለ ሦክ ደፍተናል፣ ያንተን የስቅላትህን አክሊለ ሦክ በራሳችን ላይ አኑረናል ብለው ከለመኑት ድንግል ማርያም ደግሞ ተመልከቱ አንተን አዝያለሁ ብላ ትለምነዋለች። ለዚህ ነው በእንተ አብራኪሃ እለ ሐቀፋከ ወበእንተ አይዳዊሃ እለ ገሰሳከ። አንተን ስለታቀፉ ክንዶቿ ብለህ ማረን። አንተ ስላነቡ አይኖቿ ብለህ ማረን። አንተን ስለሰሙ ጆሮቿ ብለህ ማረን። አንተን ብቻ ልጅ ብላ በጠራችበት ክፉ ነገር ባልወጣ ባንደበቷ ብለህ ማረን። ስላንተ ብለው ስለተንከራተቱ እግሮቿ ብለህ ማረን ስንለው ይሄ ሁሉ መግቢያ ነው። ለዚህ ነው ቅዱስ ዳዊት ምን አለ? እክትዋ ለጽዮን ወቀፍዋ ወተናገሩ በውስተ ማይፈዲሃ ደዩ ልበክሙ ውስተ ኃይላ። ጽዮንን ክበቧት አለ። እስኪ በሉላችሁ፣ ጽዮንን በሉ እንጂ በደንብ ክበቧት፣ በህንጻውም አውጉ አለ። ተመልከቱ። በህንጻው ማለት ምን ማለት ነው? ድንግል ማርያምን ክበቡና አውጉ ማለት ምን ማለት ነው? አንተን ስላያይኗ ብላችሁ በህዋሳቷ አመስግኑ። አንተን ስለታቀፈ ተመልከቱ። ለስርተ ርእስኪ ስለ ጸጉርሽ ብለሽ ስለ ጸጉሯ አመስግኑ። ለምን? አንድ ቀን እንኳን ገልጣ የማታውቅ ናትና። ተመልከቱ። ለአዕይንትኪ የወደቁትን በሚጎበኙ አይኖቿ ተመልከቱ። የታሰሩትን እንኳን ርግበ ጊዮርጊስ ሐዲስ እንላታለን ቅድስት ድንግል ማርያም። ወገን ብናጣ በብቸኝነታችን ሰዓት የማናጣት ስንቃችን ናት። እስኪ በሉ በብቸኝነታችን በሉ የማናጣት፣ ኧረ በሞቴ በሉ በብቸኝነታችን የማናጣት እናታችን ናት። ማንም አይኑ ቅዱስ ጊዮርጊስን ምንድነው ያደረጉት? ገረፉት። ይሄኛውን ቅዱስ ጊዮርጊስን የልዳውን አይደለም፣ ሌላ ቅዱስ ጊዮርጊስ ሐዲስ የሚባል ነው። ገረፉት። ከገረፉ በኋላ ሰውነቱን ሰነጣጥቀው እስር ቤት ውስጥ ተመልከቱ። ቁስሉን በእጁ እንኳን እንዳይነካ እጁን ወደ ኋላ አስረው አይኑን አጥፍተው አስቀመጡት። የዚያን ጊዜ የተገኘች አንድ ርግብ ነበረች። መስኮቱን ከፍታ ገብታ በክንፎቹ አይኑን አራግባ አይኑን አብርታለት ሰውነቱን የቆሰለውን ሰውነቱን በክንፎቿ ዳሳ አይኑን አብርታለት ወጣች ይላል። ያቺ ማናት ካልከኝ ድንግል ማርያም ናት። ስንቆስል የማትለየን ድንግል ማርያም ናት። ስንታሰር የማትለየን ድንግል ማርያም ናት። በኃጢአት ታስረን እንኳን ዛሬም ልጆቿ ነን። ወደ ሁላችን ትምጣልን እመቤታችን፣ ወደ ሁላችን ትምጣልን። ስለዚህ ተመልከቱ መጨረሻ ላይ ማረላት። ሲምርላት ምንድን ያለችው መሰላችሁ? ከማርክልኝ አስነሳልኝ አለችው። ማንን ክዶ መንግስተ ሰማያት መግባት አይቻልም? በሉ ተናገሩ እንጂ። እባብ የሚፈራት በትር አሁን
በዚህች በትር ተመልከቱ፣ ያቺ በትር ያንን እባቡን ተመልከቱ ቀጥቅጣ ለሲኦል የተፈረደውን ሰው ለመንግስተ ሰማያት የምታበቃው በትር ናት። ማንም ወዳጅ በሌለን ሰዓት የምናገኛት ምርኩዛችን ናት። ጠላት በተነሳብን ጊዜ እባብን የምንቀጠቅጥባት በትር ሃይማኖታችን ናት። ሳንወድቅ የምንመረኮዛት በትር፣ ከወደቅን ከውድቀታችን የምንነሳባት ምርኩዝ ድንግል ማርያም ናት። ስለዚህ መቋሚያ ለምን ቤተ ክርስቲያን ትጠቀማለች? አሁን መናፍቃኑ እየተጠቀሙት ነው። እኛ ግን ድንግል ማርያም ብለን ነው የምንጠቀሙ። አሁን እንግዲህ ይጥሉታል ይሄን ሲሰሙ ደግሞ ማለት ነው። እንዴ ተመልከቱ፣ ትልቅ ችግር አለ። በቃ ትርጉሙን ማወቅ ነው ያለብን አይደል? መቋሚያ ሰው ይዞ እንገፍ ሲል ሃይማኖት ከሌለው ድንግል ማርያም ድንግል ማርያም ድንግል ማርያም በሉ፣ በሞቴ በሉ፣ ድንግል ማርያም በሉ እንጂ በደንብ ዝም ብሎ ሰውየው እኔ ድንግል ማርያምን አልጠራም ቢል ተመልከቱ፣ እንገፍ ሲል መቋሚያውን ይዞ ድንግል ማርያም ምርኩዝ ናት፣ ድንግል ማርያም ምርኩዝ ናት እያለ ነው። በቃ ምርኩዝ ናት። አዎ ድንግል ማርያም ለምን በትር ሳትወድቅ ትመረኮዘዋለህ? ተመልከቱ፣ ያልወደቁ ጻድቃን ተመልከቱ፣ ያልወደቁ ጻድቃን ወደ ኃጢአት እንዳይወድቁ ሃይማኖትን በትር አድርገው የሚይዙት ድንግል ማርያም ሃይማኖት ክርስቶስን ስለወለደች ነው። ያን ይመረኮዙታል በትርን ሳይወድቁ። ከወደቁ በኋላ ተመርኩዘውት ይነሳሉ። ተመልከቱ፣ ተመርኩዘ ነው እንደሚምረን እያየን የምንነሳበት የንስሐ በርን የከፈተችልን ድንግል ማርያም ናት። በሉ ድንግል ማርያም ናት በሉ እንጂ አሁንም በሉ። ተመልከቱ፣ ክርስቶስ አረገ ለማለት ወደ ሰማይ አረገ ለማለት ተወለደ በሉ እንጂ። ከማን ተወለደ? ከበትሯ ከድንግል ማርያም። ተመልከቱ፣ በትር ሃይማኖት ዘይትጸንን። ተመልከቱ፣ ወደ ሞተ ተነሳ ለማለት ማን መውለድ አለባት? በሉ እንጂ። ለዚህ ነው ምን ይላል መሰላችሁ ቅዱስ አባ ጊዮርጊስ ዘጋስጫ ሲናገር ክርስቶስ አረገ ለማለት ተወለደ በል፣ ካልተወለደ ተመልከቱ፣ ቆይ አረገ ለማለት ተነሳ በል፣ ተነሳ ለማለት ሞተ በል፣ ሞተ ለማለት ተሰቀለ በል፣ ተሰቀለ ለማለት አስተማረ በል፣ አስተማረ ለማለት ተመልከቱ ተጠመቀ በል፣ ተጠመቀ ለማለት አብ ወልድ መንፈስ ቅዱስ፣ አብ በደመና ወልድ በክበበ ትስብእት በዮርዳኖስ መንፈስ ቅዱስ በርግብ ወረደ ለማለት ወልድ ተወለደ በል። ወልድ ተወለደ ካልክ ተመልከቱ ድንግል ማርያም ወለደችው ብለህ እመን። እሷን ወለደችው ብለህ ካላመንክ ክርስቶስን አታውቀውም ይላል። እስኪ በሉ እሷን በሉ፣ ወለደችው ካላልክ በሉ ክርስቶስን ማወቅ አትችልም። ሃይማኖታችንን የሰበከችልን አማናዊ በትር ክርስቶስን የገለጠችልን በትራችን ድንግል ማርያም ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ምን አለችው? እንዲያ ካልክ የሞተውን ሰው አስነሳልኝ አለችው። ምክንያቱም ሰው ሥላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሞት ብታስነሳ ይደንቃል። በሉ በሞቴ ንገሩኝ እንጂ እንዴ! ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ፣ ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ። ለድንግል ማርያም ሙት ከማስነሳት ይልቅ የሕይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ፣ ዋናው ሙት ባህሪያችን ሕይወትን ያገኘው በድንግል ማርያም ነው። ስለዚህ ተመልከቱ፣ እባብ በትርን ይፈራል፣ ሰይጣን ድንግል ማርያምን ይፈራታል። እስኪ በሉ ሰይጣን በሉ ማንን ይፈራታል? በሉ እንጂ። ያን የምትፈሩትን ሰው እኮ ነው ስሙን የምታጠፉት አይደል? ያችን የሚፈራትን እናት ነው ሰው ከሷ ጋር እንዳይሆን ሰይጣን ማስታወቂያ የሚለጥፈው። በብዙ ዘመናት ከሃዲያንን የሚያስነሳው መናፍቃኑ ሌትም ቀንም እንቅልፋቸውን አጥተው እንዲጠሏት የሚያደርገው እንዳይድኑ ስለሚፈልግ ነው። የድህነታችን ምክንያት እሷ ናት። እሷን የሰጠን እግዚአብሔር ይመስገን። አስነሳችሁ፣ ተነሳ። ለምን ካድካላችሁ? ቢርበኝ አላት። ታዲያ ይለምኑታል እንጂ ይክዱታል አለችው። እሺ እመቤቴ አላበጀሁም አላት። እንግዲህ በኋላ እንዳይደግምህ አለችው። እንዳይደግምህ። ከዚያ በኋላ ሀብት ነበር የቸገረው። እመቤታችን ተመልከቱ፣ እዚህ እንዲህ ያለ ቦታ ሂድና ሀብት ታገኛለህ አለችው። ሄደ። እዚህ ሀገር አንድ ድሃ ሰውዬ ነበረ። የዛን ልጅ
እዛ ቤተክርስቲያን ደርሶ ሲጸልይ ሰውየው ደግሞ ቤተክርስቲያን ባለሀብት ነው። የባለሀብት ጸሎቱ አጭር ነው አሉ ነው እንግዲህ አሉ ነው መጽሐፉም ይላል። የባለሀብት ጸሎቱ አጭር ነው፣ ችግር የለም። እንግዲህ ለምኑ ይጸልያል አይደል? መጥቶ ዝም ብሎ ፎቄን አደራ፣ ልጆችን አደራ፣ አይትቀደስ ስምከ ቁጭ ደሃ ምስኪን እናት ያለች እጁን አቁሞ አደራ ስራ አስገኘኝ አደራ የሚል ማለት ነው። እና ጸሎታችሁ አጭር እንግዲህ ምን እንደምል እዛው ነው መጽሐፉ ያለው። የባለሀብት ጸሎቱ አጭር ነው፣ ለምኑ ይጸልያል? ሁሉ ካለ ማለት ነው አይደል? እንደዛ እንዳይሆን እግዚአብሔር ይርዳን። እሺ ሀብት ፍለጋ አይደለም እኛ የምንጸልየው አይደል? ቢሟላልንም እንኳን ጎደሏችን እግዚአብሔር እስካልገባ አይሞላም። ይሄን ማወቅ አለባችሁ። በቃ በሰባራ ዕቃ ውሃ እንደ መቅዳት ነው። እግዚአብሔር የሌለበት ህይወት ሙሉ አይሆንም። እግዚአብሔር ሲኖር ግን ተመልከቱ፣ ቆይ እነግራችኋለሁ። እግዚአብሔር ሲኖር ሁሉ ሰላም ያስገኛል፣ በሞት ያፈርሰዋል። ሰው እሳት ውስጥ ሆኖ ሰላም ያገኛል እንዴ? በሉ ንገሩኝ እንጂ። እግዚአብሔር ሲኖር ግን 3 ደቂቃ እሳት ውስጥ እኮ ነው የጸለዩት። እግዚአብሔር ካለ እሳት ውስጥ ሰላም አለ። እግዚአብሔር የሌለበት ሀብት፣ እግዚአብሔር የሌለበት ትዳር፣ እግዚአብሔር የሌለበት ዕውቀት፣ እግዚአብሔር የሌለበት ስልጣን እሳት ነው፣ እንቅልፍ አያስተኛም። ማን ይግባ? እግዚአብሔር ይግባ። እግዚአብሔር ወደ ሁላችን ይምጣልን። ጸለየ። ተመልከቱ፣ ጸሎቱን ጨረስ አደረገና ቁጭ ሲል እዛም እመቤታችን አንተ ሰውዬ አለች፣ ልጅህን ለዚህ ሰውዬ አጋባና ሀብቱን አወርሰህ አንተ ማንኩስ እንግዲህ አለችው። ያንን ሰውዬ ከሞት ያስነሳችውን ሰውዬ ተመልከቱ። ያ ሰውዬ ወስዶ ከቤት ልጁን አጋብቶ ወደ ምንኩስናው ሄደ ማለት ነው። ስለዚህ እመቤታችን ማን የሚፈራት በትራችን ናት? በሞት የነገሩኝ ማን የሚፈራት? ስለዚህ እባብ የተባለ ሰይጣን ነው። ሰይጣን የሚፈራት በትራችን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። እስኪ በሉ አንድ ጊዜ እባብ የሚፈራት በሉ። በትር ሃይማኖት ይቅርታ ድንግል ማርያም ናት። እችን ብቻ ተናግሬ ትምህርቴን እጠቀልላለሁ። ያው እንግዲህ ሰዓት ስለሌለ አንድ ስለ እባብ ብናገር ደስ ይለኝ ነበር። ተመልከቱ፣ ድንግል ማርያም ካለች ተመልከቱ፣ ሰይጣንን በውሃ ማሸነፍ ይቻላል። በማን በሉ እንጂ። ከሰይጣን ጦር የድንግል ማርያም ውሃ ጉልበት አለው። ይህን በደንብ ወቁ። በዓለም ላይ ከተሰበሰቡ ከባለስልጣናት ኒውክሌር የድንግል ማርያም ውሃ ጉልበት አለው። እንቅጩን ነው የምናገር፣ እውነቷን ማለት ነው። አሁን ተመልከቱ፣ ሐዋርያት ሲሰደዱ ይችንን በትር ይዘው ተሰደዱ። እስኪ በሉላችሁ፣ ሐዋርያት ሲሰደዱ በሉ ማንን ይዘው ወጡ? በሉ እንጂ እባብ አለ እኮ ተመልከቱ። በእባብ መካከል በቀበሮ መካከል ለመሄድ እንደ እባብ ብልህ መሆን ብሏል። በእባብ መካከል ለመሄድ ደግሞ እባብን የሚቀጠቅጡበት ምን ያስፈልጋል? በትር ያስፈልጋል። በትር ተመልከቱ፣ ጭቃ ቢሆን ተመርኩዘህ ታልፋለህ። ችግር ቢያጋጥምህ ትመታበታለህ። እንዳትወድቅ ትመረኮዘዋለህ። ከወድቅ ተመርኩዘህ ትነሳበታለህ። ስለዚህ ተመልከቱ፣ ያችን በትር ነው ይዘዋት የሄዱት። ክርስቶስ ተመልከቱ ሲያስተምርም እናቱ አልተለየችውም። ግን የአምላክ እናት ነኝ ብላ ግን መድረክ እየተመራላት አንድ ቀን ቆማ አታውቅም ድንግል ማርያም። የትኛው ቦታ ነው ድንግል ማርያም መድረክ ላይ ያያችኋት? የትኛውም ቦታ የለችም። ማለቴ ግለጡኝ አላለችም፣ ግን እኮ አለች። ተመልከቱ፣ በሞቱም በስደቱም በትንሣኤውም በእርገቱም ያልተለየች እናታችን ድንግል ማርያም ናት። ያቺ በትር ተመልከቱ፣ ለሐዋርያት መንፈስ ቅዱስ ሲወርድላቸውም አብራ ነበረች። ሐዋርያት በኢየሩሳሌም ሲያስተምሩም አብራቸው ነበረች። ማን በሉ? ድንግል ማርያም በሉ እንጂ። ድንግል ማርያም ምናችን ናት? በሉ በትር በሉ እንጂ። ምናችሁ ናት? እንግዲህ ምርኩዜ ድንግል ማርያም ማለት አለብን። ምርኩዜ። ያችን ይዞ ማን ተሰደደ? ቅዱስ ጳውሎስ። አንድ ቃል ቅዱስ ጳውሎስ ወደ ሀገረ ስብከቱ ሄዶ ብዙ ሀገሮችን አስተምሯል። እኔ ቅዱስ ጳውሎስ በጣም ነው የሚገርመኝ፣ እነግራቸዋለሁ ሰዓት ካለ እና እልዋሪቆን የሚባል ሀገር ሄደ። ወበጽሐ ጳውሎስ ሀገረ እልዋሪቆን ዘውእቱ ጽንፈ ምድር ይላል አይደል? ቅዱስ ጳውሎስ እልዋሪቆን የሚባል ሀገር ደረሰ ይላል። እስኪ በሉ ቅዱስ ጳውሎስ በሉ። የት ደረሰ? እልዋሪቆን በሉ እንጂ እስኪ በደንብ። ይቺ ውሃ የሚበዛባት ሀገር ናት። እዛ ሲደርስ የምድር ዳርቻ ነው። እኔ በጣም ይገርመኛል። ቅዱስ ጳውሎስ መሬትን ሁሉ አስተምሮ ጨርሶ በረዶ ሀገር ውስጥ ሁሉ ገብቶ በረዶ ውስጥ እግዚአብሔር የፈጠረው ፍጥረት ካለ ላስተምር ብሎ የገባ ነው። እግዚአብሔር ተገልጦ ወዳጄ ጳውሎስ ዓለምን ሁሉ በቃሌ ጣዕም አረሰረስከው፣
ከዚህ በኋላ ሀገር የለም ተመለስ ብሎ እግዚአብሔር ያናገረው ምርጥ ዕቃ ነው ቅዱስ ጳውሎስ። ስለዚህ ተመልከቱ፣ እሱ ምን አደረገ መሰላችሁ? አንድ ሀገር ይቺ ለዋሪቆን የምትባለው ሀገር በአጥር የታጠረች ናት። አጥሩ ላይ ክታብ አለ። ታውቃላችሁ፣ እንደዚህ ስዕል ነገር እንደዚህ የህንድ ቤት አይታችኋል። እንደዚህ ዝም ብሎ ንድፍ ጌጣጌጥ ምናምን ይወዳሉ። እና እንደዛ አጥሩ ላይ ክታብ አድርገውበታል። ምን መሰላችሁ? እንግዳ ሰው ሲመጣ ይጮሃል ያ ክታብ። አሁን ይሄ እንግዲህ ሊያናድዳችሁ ይችላል፣ እውነቴን ማለት ነው። ግን ልንገራችሁ፣ ለምሳሌ ሰው ጠጋ ሲለው መኪና አይጮህም? አላርሙ አይጮህም? የእናንተ መኪና እንኳን ይጮሃል ማለት ነው። እና እዚያ ክታብ ላይ ሰይጣን አድሮ እንግዳ ሰው ከመጣ ተመልከቱ፣ እንግዳ ሰው መጥቷል ወጣችሁ ግደሉት ብሎ ይጮሃል። ማን? አጥሩ ላይ የተሰቀለው አሸንጉሊት ማለት ነው። ከዚያ ተመልከቱ፣ ቅዱስ ጳውሎስ ወደዚያ ሀገር ሲደርስ ባህሩን ተሻግሮ በሩ ጋር ሲደርስ እሪ ያለ አሸንጉሊት የክርስቶስ ደቀ መዝሙር መጥቶላችኋል፣ እንግዳ ሃይማኖት ይዞ ወጣችሁ ግደሉት አለ። የዚያን ቀን ደግሞ ለጣዖት መስዋዕት ሊያቀርቡ አደባባይ የተሰበሰቡበት ቀን ነበረ። እስኪ በሉ እባብ የሚፈራት በሉ። በትር ማናት? ማንን ይዞ ነው የተሰደደው? በሉ ንገሩኝ እንጂ የትም ሂዱ፣ ማን ብቻ ከኛ ጋር ትኖር? በሉ እንጂ። ሁሉም ሰው ተሰብስቦ ቅዱስ ጳውሎስን ለመግደል ወጣ። ቅዱስ ጳውሎስ ፈርቶ ከቀበሮ ጉድጓድ ገባ። በጣም ነው የሚገርም። ሊገሉ የሁሉ ሰውማ ቢመጣ እንግዲህ ቲማቲም ሊያረጉት ሁሉ ይችላል አይደል? እንግዲህ ትንሽ አደረሳቸው። ከዛ እዚያ ቀበሮ ውስጥ ጉድጓድ ውስጥ ገብቶ ደግሞ የሚበላ ደግሞ አላዘም፣ ራበው። እንግዲህ አሁን እኛ ምንድነው የምንል? በተለይ አንድ ቤተክርስቲያን ብቻችንን አሰርተን ከተቸገረን ከራበን አይረዳኛ ይገርማል። ይሄን ቤተክርስቲያን ነበር ያሰራሁት ለኔ ያልሆነ እግዚአብሔር ይኸው ድሃ ነኝ ዛሬ በቃ ሰጥቼ ነው የሚል ሰው። ለእግዚአብሔር ስትሆኑ መከራ አይንካኝ አትበሉ ነው። ቅዱስ ጳውሎስ የእግዚአብሔር ደቀ መዝሙር ነው። አንድ ቀን እንጀራ ውሃ የሚያጠጣው ከዋሻው ብቅ ሲል አጥሩ ይጮሃል፣ ሰዎቹ ይወጣሉ። ከዚያ በኋላ እዚያው ተደብቆ ራቡን ምሳውንም ሳይበላ እራቱንም ሳይበላ ጦሙን አደረ። ቅዱስ ጳውሎስ አለቀሰ። የክርስቶስ መሆናችን እንዳንራብ አይደለም የሚያደርገን፣ እግዚአብሔርን እንዳንራብ ነው የሚያደርገን። የክርስቶስ መሆናችን ልብስ እንድንለብስ አይደለም የሚያደርገን። በዚህ ዓለም ተራቁተንም ቢሆን ልጅነትን እንዳናጣ ነው ምልክቱ እሱ ነው። ሰማያዊ ነገር በምድራዊ ነገር አንፈልገው። ሰማያዊ ነገር ለማግኘት ምድራዊ ነገር ነው እኛ ካሳ እያደረግን ያለነው። ስለዚህ ቅዱስ ጳውሎስ የእግዚአብሔር ሆኖ ተራበ። አንድ ቀን አደረ። ጠዋት እወጣለሁ ቢላውንም እሪ ያሸንጉሊት ተመልሶ ዋለ። ጦሙን ማለት ነው። አለቀሰው። በሶስተኛው ቀን እመቤታችን መጣችና አንተ ልጅ መምህር ያደረገ ቀበሮ ጉድጓድ ገብተህ ልትቀመጥ ነው? ተነሳና ውጣ እንጂ አለችው። ይገሉኛል እኮ ሰዎቹ፣ አጥሩ እየጮኸ መስሎኛል አላት። ሰዎቹም ይገሉኛል፣ ጭንቅ ነው፣ እንዴት ነው የምወጣ አላት። ዝም ብለህ ውጣ። ድሮንስ አንተ ብቻህን መቼ ሄደህ ታውቃለህ አለችው። እየሰማችሁ ነው አይደል? በሉ እንጂ በደምብ ድሮንስ በሉ። ብቻህን መቼ ሆንልሃል? ስለኔ ትጠላለህ፣ ትራባለህ፣ ትሰደዳለህ ብሎ አይደል? ውጣ አለችው። አይ እመቤቴ አይሆንም ይገሉኛል አላት። ዝም ብለህ ውጣ አለችው። ከዛ ወጣ። እመቤታችንን ተስፋ አድርጎ ማለት ነው። ሲወጣ ተመልከቱ፣ ባህሩ ሲወጣ እሱ አሸንጉሊቱ ሲጮህ በሶስተኛው ቀን ከተማ ውስጥ የተሰበሰበው ሰራዊትና ሰው ቅዱስ ጳውሎስን አንድ ሰው ለመግደል ወጣ። 1000 ሰው ወጣ ይላል። ስንት ሰው? ይሄ ሁላችሁ ተራ ሰው እንዳይመስላችሁ፣ ጦረኛ፣ ጦር የያዘ መሳሪያ የታጠቀ በፈጣን መርከብ የሚሮጥ ሰው ነው። ለአንድ ምስኪን ለክርስቶስ ሐዋርያ ለጳውሎስ ያውላ ሰው ወጣ። ከዛ ቅዱስ ጳውሎስን እመቤታችን አረ እመቤቴ ጭንቅ ነው መጡ እኮ አላት። ሲላት ምን አለችው? ዝም ብለው አሁን በእጅህ እንደዚህ ፍና አድርገህ በክርስቶስ ስም እያልክ ርጫቸው አለችው። እንደው እኮ ይገርማል። በማን ስም? እሱ ደግሞ በአብ በወልድ በመንፈስ ቅዱስ ስም እያለ ሰዎቹን ይረጭ ጀመር። የሚመጡትን ሰዎች ሲረጫቸው 1000 ሰራዊት በቅዱስ ጳውሎስ ውሃ ተመልከቱ አምነው ዳር ሲደርሱ ቅዱስ ጳውሎስ ጋር የእግዚአብሔር ሰው ጳውሎስ ሰው የሆነውን አምላክ የእግዚአብሔር አብ ልጅን የምትሰብክ እንደምን አደርክ አሉት። ተመልከቱ በሉ እስኪ የእግዚአብሔር ሰባኪ ጳውሎስ በሉ። የማን ልጅ የምትሰብክ ጳውሎስ? ቆይ የማን ልጅ የምትሰብክ በሉ እንጂ ንገሩኝ።
የእግዚአብሔር ልጅ ማን አስተማራቸው? ተመልከቱ። ድንግል ማርያም አብራው ነበረች። ቅዱስ ጳውሎስ ግን ቀና ሲል የለችም፣ አላያትም፣ ተሰውረዋለች። ሌሎቹ ሰዎች ግን በደመና ሆና ተመልከቱ ስትባርካቸውና ሕሊናቸውን ስታበራ የቅዱስ ጳውሎስ የሶስቱ ቀን ረሃብና መከራ ስንት ሰው አሳመነ? 1000 ወታደሮችን አሳመነ። ጦር የያዙትን ሰዎች በድንግል ማርያም በአማናዊት በትር በድንግል ማርያም ማርኮ የእግዚአብሔር ልጆች አደረጋቸው። ክብር ለድንግል ማርያም ይሁንልን በእውነቱ ማለት ነው። ከዚያ ተመልከቱ ቆይ አንድ ጊዜ ቆይ ዝም በሉ። 18,000 ወታደር በፈጣን መርከብ ከኋላ ተሰልፎ መጣ። ስንት ሺህ? በሞቴ ነገር 18,000 ማለት ነው። ይሄ ሁሉ ጦር የያዘ መሳሪያ የሰበቀ ቀስት ያሰረረ ሰው ነው። ተመልከቱ ያንን ሁሉ ወታደር ተመልከቱ። እንደ ልማዱ ቅዱስ ጳውሎስ ተመልከቱ በድካም እኮ ነው ክርስትና የሚሸነፈው። ድንግል ማርያም ካለች ዋ መሳሪያ ነው፣ አለቀ። እግዚአብሔር ከኛ ጋር ከሆነ ዝምታ መሳሪያ ነው። በቃ ከእግዚአብሔር በደካማ ነገር የሚገለጥ አምላክ እንጂ በኃያል ነገር አይገለጥም። በጦርማ ነገስታቱ ሲያሸንፉ አይደል? እግዚአብሔር በዝምታ ያሸንፋል እንጂ። ተመልከቱ ተዋግቶማ ታግሎማ ቦዲጋርድንም ይጥላል አይደል? ቢውልደር ነው ምናምን የምትሉ እሱም ታግሎ በጉልበት። እግዚአብሔር በጉልበት ብቻ አይደለም የሚያጠፋ። ተመልከቱ በኃይል 70 ሰዶምን አጠፋ፣ 70 ገሞራን አጠፋ፣ ዲያብሎስን ከስልጣኑ አወረደ። ልብን በመባረክ ደግሞ ተመልከቱ ግብፃውያንን ልባቸውን ማርኮ ሀብት ለእስራኤል አሰጠ። ምናቸውን ማርኮ? በሞቴ ንገሩኝ። ልባቸውን ማርኮ ገንዘብ ስጡን ሲሏቸው እንካችሁ ውሰዱ አሉ። ተመልከቱ ታቦተ ጽዮንን ማርከው የወሰዷትን ሰዎች ተመልከቱ በቁስል መጥቶ ሕሊናቸውን ማርኮ ያለ ጦር ነው ታቦተ ጽዮንን የመለሳት። እግዚአብሔር በዝምታ ይዋጋል። እግዚአብሔር በምን ይዋጋል? እግዚአብሔር በደካማ ነገር ስራ ይሰራል። የግብፅን ባሕር ሲከፍል ሲምንቱ አላወከም፣ ጠጠር አላመጣም፣ ድንጋይ አላስጫንም። በሸምበቆ በትር ነው ባሕር የሚከፍለው እግዚአብሔር ኃያሉን ነገር የሚሰራው በደካማ ነው። ኃያሉን ዲያብሎስን ያሸነፈው በሚደክም ስጋ ነው ይላሉ አባቶቻችን። እስኪ በሉ ኃያሉን በሉ። ያሸነፈው በምንድን ነው? እንዲህ ይላሉ ሊቃውንቱ። ጥቀ እመሞኦ ምንድነው? እመሞኦ ኃያል ለድኩም አሉ። ኃያል ደካማ ቢያሸንፍ ድንቅ አይደለም፣ ደካማው ኃያል ቢያሸንፍ እንጂ። እስኪ በሉ ኃያል በሉ። ደካማ ቢያሸንፍ ድንቅ አይደለም በሉ እንጂ። ብረት እንጨትን ቢሰብረው ድንቅ ነው እንዴ? አይደለም። ዲያብሎስን ተመልከቱ በመለኮቱ ቢያሸንፈው፣ መልአክን ሰዶ እንዲያሸንፈው ቢያደርገው ድንቅ አይደለም? እንግዳውስ ተመልከቱ የሚበላ ስጋ የማይበላ ዲያብሎስን ሲያሸንፈው ነው እንጂ ድንቅ። የሚሞት ስጋ ዲያብሎስን ድል ሲነሳው ነው እንጂ ድንቅ። የሚፈርስ ስጋ የማይፈርስን ሲያሸንፈው ነው እንጂ ድንቅ። የሚደክም ስጋ የማይደክም ዲያብሎስን ሲያሸንፈው ነው እንጂ ድንቅ። የሚጨልምበት ስጋ ተመልከቱ ብርሃን ለብሶ የነበረ ዲያብሎስን ሲያሸንፈው ነው እንጂ ድንቅ። እመሞ መንክር ኃያል ለድኩም። ድንቅስ ምንድነው ትለኝ እንደሆነ ደካማ ኃያሉን ሲያሸንፈው ነው። እስኪ በሉ ደካማ በሉ። ማንን አሸንፈው? ግን ሰው የሆነች ግን ዲያብሎስን የምታሸንፍ ግን 3 ክንድ ከስንዝር ግን ዲያብሎስ ሊያሸንፋት የማይችል ግን ተመልከቱ በዚህ ዓለም የተወሰነች ኃያል የሆነ ዲያብሎስን የምታሸንፈው እናታችን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ከዚያ እነዚያን 18,000 ሰው እንደመጡ እንደለመደው በውሃ እርጭት ታረጋቸው። በስሙ ለእግዚእነ ኢየሱስ ክርስቶስ ሲላቸው ተመልከቱ ጦራቸውን አወረዱና የእግዚአብሔር ሰው ጳውሎስ እንደምን አለ አሉት። ተመልከቱ የእግዚአብሔር አብ ልጅ ሆነውን ወልድን የምትሰብከው እንዴት ነህ አሉት። እንኳን ወደ ሀገራችን በሰላም መጣ። እንዴ እኮ ተመልከቱ ሊገርሉት የወጡትን ሰውዬ ሰግደው ተቀበሉት። ከዚያም በኋላ ምን አደረገ መሰላችሁ? መርከቦቹን እዚያው አሉበት ላይ ባህሩ ከ13 እንዲከፈል አደረገው። ከስንት በሉ ንገሩኝ እንጂ ምን ማለት ነው? ከ12ቱ ክፍል የ12ቱ ሐዋርያት ምሳሌ ነው። አንዱ የቅዱስ ጳውሎስ ምሳሌ ነው። 13ኛው ከሐዋርያት በኋላ ተጠርተህ የሐዋርያት ማይረግ ያለ ሲለው ነው ቅዱስ ጳውሎስን። ከ13 ባህሩን ከፈለው።
ከዚያ ተመልከቱ እዚያ ባህር መካከል ላይ ውሃው እንዳይንቀሳቀስ ባለበት ካጸናው በኋላ መርከቡን ተመልከቱ በደረቅ ላይ ተነስቶ ወደሱ እንዲመጣ አዘዘው ይላል። ነፋስ ሄዶ ተመልከቱ መርከቡን በደረቅ ላይ ተጭኖ በደረቅ እንዲሄድ አደረገው። የቅዱስ ጳውሎስ አምላክ ስሙ የተመሰገነ ይሁን። ድንግል ማርያም ስትኖር ይህ ይቻላል። መርከቡን በደረቅ በነፋስ ላይ ወሰደው። ከዚያም በኋላ ተመልከቱ መጨረሻ ላይ ምን አደረገ መሰላችሁ? ሰዎቹን ሰበሰበና ካጠመቃቸው በኋላ ተመልከቱ ባህሩ መካከል ላይ 4000 ክንድ የሚሆን ቤተ መቅደስ ቁመት ያለው መቅደስ ባህሩ መካከል ላይ ሰራላቸው። በማን ስም? በሉ በእመቤታችን ስም በሉ እንጂ በማን ስም ተሰራ? ባህሩን ቤተ መቅደስ እንዳያፈርስ ገዝቶ አቆመው። ከውሃ ያነሱ ሰዎች ናቸው ዛሬ ቤተ መቅደስ የሚያፈርሱት። ከውሃ ያነሰ ሰው አታውቁ? ውሃ ተገዝቶ ሲቆም ሲሰማ ሰው ቤተ ክርስቲያን ያፈርሳል ማለት ነው። እግዚአብሔር ከሁላችን ጋር ይሁንልን። ስለዚህ እንዲህ አድርጎ እነዚያን ሰዎች አሳመነ። ተመልከቱ 18000 ወታደር ካሳመነ በኋላ ከተማ ውስጥ ገብቶ ሁሉንም አጠመቀና አምላክን አሳወቃቸው። ከዛ በኋላ ለጣዖቱ መስዋዕት ሊያቀርቡበት ባሉ ቀን እግዚአብሔርን አምልከው ዋሉ። ማንን ስለያዘ? በሉ ንገሩኝ እንጂ የድንግል ማርያም ውሃ ከጦር ይበልጣል። እሷን የሰጠን እግዚአብሔር ይመስገን። በሉ እግዚአብሔር ይመስገን በሉ። ማን ይመስገን? ማን ይመስገን? ማንን የሰጠን? ማንን የሰጠን? እሷ ምርኩዛችን ናት። ስለዚህ ሁሉም ከሃዲ ሰይጣን እሷን እንዲጠሏት የሚያደርገው እንዳይድኑ ስለሚፈልግ ነው። ሁልጊዜም እሷ ከልባችን እንድትወጣ እሷን በስዕሏም ሆነ በሌሎቹ በምናምናቸው ንዋየ ቅድሳት ላይ ችግር እንዲፈጠር የሚያስነሳቸው ከድህነታችን እንድንወጣ ስለሚፈልግ ነውና ድንግል ማርያምን እስከምንሞት አንተዋትም። በሉ እስከ ድንግል ማርያምን በሉ ቃል ግቡላት። እመቤቴን አዛኝን ከልቤ ነው የምላችሁ። አንድ ነገር ብቻ ቃል ከገባችሁ ድንግል ማርያም ትሰማለች። ሌባ ሁን ከፈለገ የፈለግከውን ሁን። እሱ አይደለም ችግሩ። ለንስሐ ሳልበቃ እንዳትገልይ ብሎ የተሳለም ዲያቆን ነበር። አካሉን ቆራርጠው እጅግሩን ለብቻው አድርገውት ለምን አትሞትም አንተ ሰው ጠንቋይ ነህ ሲሉት ምን አላቸው? ድንግል ማርያም ንስሐ ሳልገባ ነፍሴ ከስጋዬ እንዳትለይ ብያታለሁ አላቸው። ከዛ መጨረሻ ላይ አሁን ምን እናድርግልህ አሉት። ቄስ አምጡ ልናዘዝና እሞታለሁ አላቸው። ቄስ አመጡ። ለቄሱ እንዲሰርቻለሁ እንዲሰርቅያለሁ እንዲህ አድርጌያለሁ ብሎ ተናዞ ንስሐውን ሲጨርስ ነፍሱ ከስጋው ተለየ። ከድንግል ማርያም ጋር ቃል ኪዳን ገብተን መንግስተ ሰማያትን እንድንወርስ እግዚአብሔር ይርዳን። አንድ ነገር ልናገራል። 5 ደቂቃ ፈጅችን አንድ ብቻ ያው ሰዓት የለኝም ከዚህ በኋላ ማለት አንድ ነገር ብቻ ማለት ነው። እስኪ በሉ እባብ በሉ እንጂ በደንብ ብዙ ነገር ይሄ ነገር ያስነገራል። በተለይ መናፍቃኑ ብዙ ነገር ሲተቹ ነበር አይደል? በተለይ ይሄን አባቶቻችን የሚይዙት በትረ መስቀል አለ አይደል? ጳጳሳቱ ፓትርያርካችን እባብ አለበት በትረ መስቀሉ ላይና ስለ በዛ ሁሉ ብዙ ትችት ያመጣሉ። ግን እኛ ተመልከቱ እነሱ አወሩ ብለን ስናወራ አንውልም። ባጭሩ የሚጠቅመንን አንድ ነገር ብቻ ልናገር። ሁለተኛ እስኪ በሉ እባብ በሉ ነድፎ ይጮሃል። እባብ መንደፉን የምታውቁት ነድፎ ደግሞ ይጮሃል። ችግሩ ነክሶ ደግሞ የሚጮኸው ደግሞ እሱ ነው መልሶ ማለት ነው። እሱ ይነክሳል፣ እሱ ይጮሃል። ሁለተኛው ነክሶ የሚጮህ እባብ የተባለው ሰይጣን ነው። በነገራችሁ ላይ በደንብ አድርጋችሁ ያዙልኝ። ሰይጣን እባብ ሲባል ክርስቶስም እባብ ይባላል። ሎቱ ስብሐት። ምሳሌውን ስላላወቃችሁት ነው እንደዛ ያልኩት። ቅዱሳንም እባብ ይባላል አይደል? የእባብ ሁኑ አለን አይደል ጌታ? አላለም እንዴ? በሉ እንጂ እባብ ሁኑ አለን እኮ አይደል? ሰይጣን ደግሞ እባብ ነው። ተመልከቱ። ያ የቀድሞው ዘንዶ አዳምን ያሳሳተው ነው ይላል አይደል? ራዕየ ዮሐንስ ላይ ደግሞ ዘንዶው ሴቲቱን ተከተላት ይላል። የሴቲቱን ዘር መሬት ድርሻዋ ምንድነው? ዘንዶ ያወጣውን ውሃ መቀበል ነው። ረዳቻት አለ። ተመልከቱ። ብትረዳትም ባትረዳትም መሬት ድንግል ማርያም ጋር የዘንዶ ውሃ ሊደርስ አይችልም። እና ባጭሩ ግን እባብ ተመልከቱ፣ አንዱ ችግሩ ይነድፍና የሚጮህ ደግሞ እሱ ነው። አንዳንድ ሰው አይታችሁ አታውቁም? አንዳንድ ሰው ይሳደብና ከሳሽ ደግሞ እሱ ነው። አንዳንድ ሰዎችን አጣልተው አስታራቂዎች ሽማግሌ ደግሞ እነሱ ናቸው። እንደዚህ አይነት እባብ እንደ ጲጥፋራ አይደል? ዮሴፍን ና ከኔ ጋር ተኛ አለችው። አይቻልም ማለት
ከዛ በኋላ ልብሷን ቀደደችና እሪ ልድፈርሽ አለኝ። ናተኛ ያለች እሷ ናት። ደግሞ እሪ ደግሞ ሊደፍረኝ ነው ያለች ደግሞ እሷ ናት። ተመልከቱ፣ የእባብ ጩኸት አስቀድሞ መሰማቱ አይቀርም። በዓለምም ላይ ተመልከቱ፣ በዓለምም ላይ በየትኛውም ዓለም ላይ አስቀድመው ኦርቶዶክስ ነክተው አስቀድመው እነሱ የሚጮሁት እነዚህ እባቦች ናቸው። አስቀድመው ይነኩናል። አስቀድመው ከነኩም በኋላ አስቀድመው ደግሞ እነሱ ይጮሃሉ፣ እኛ ሳንነሳ ማለት ነው። እነዚህ የእባብ ዘሮች ናቸው። እግዚአብሔር ከእባብ ይጠብቀን። አንዳንድ ሰው አላያችሁም? ሰውን ይገል ይቀብርና ቀበሌ ሄዶ ለፖሊስ ሪፖርት ያደርጋል። እገሌ የሚባለው ዘመዳችን ስለጠፋ እንዲያፋልጉን ይላል። ገድሎ ቀብሩ እኮ ነው ራሱ ማለት ነው። እንዲሁ እኮ አስቸጋሪ ነው እባብ ማለት ነው። ያ ነው እባብ የሆነ ሰው አለ። ሰይጣን ብቻ አይደለም እባብ ማለት፣ እባብ የሆነ ትውልድ አለ ማለት ነው። እየሰማችሁ ነው? አንዳንድ ደግሞ አሉ ሀገሩንም ከሀገር ሰውንም ከሰው አጣልተው ከዛ ደግሞ ሽማግሌ እሳቸው መካከል ጉብ ብለው ሽማግሌ እባብ ምን ችግር አለበት አይደል? እየሰማችሁ ነው ብዬ አስባለሁ። ተመልከቱ፣ አስቀድመው መድፎ ተመልከቱ። በዚያ እንደገና የሚጮህ አንዳንድ አባቶቻችን በትውፊት ሲነግሩን ምን ይላሉ መሰላችሁ? የሆነ ዘመን ነበረና ሰው ልጇን ከፊቷ ገለው የእርሳስ ክፈይ የሚሉ ማለት ነው። የተገደለበትን የእርሳሱን ክፈይ የሚሉ ማለት ነው። በሞት ያፈርሰውላችሁ። አሁን እኔ ሰው ነግሮኝ ነው፣ እኔ አላየሁም እንዳልዋሸው ብዬ ነው። መድረኩ ላይ ከዋሸው ችግር ነው እና እንዳልዋሸው ሌባውን ሲሰርቅ ብታረጉት ምንድነው የሚል ይላል ማለት ነው። ብትናገሩስ ያው ችግር የለውም። እሱን እዛው ተናገሩና እዛው ትርጓሜውን እዛው ታገኙታላችሁ ማለት ነው። ረፍ ማለት ነው። ቆይ እኛ ሌባውን ሲሰርቅ መናገራችን ነው ችግሩ? ሌባው መስረቁን ነው ማቆም ያለበት ነው። ሲሰርቁ ስላየናቸው ብቻ ጥፋታቸውን ስንናገር እኛን ለማጥፋት የሚነሱ ክፎች እባብ አሉ ማለት ነው። ለዚህ ነው እባብ የሚባሉት። አርፎ መቀመጥ ነው ወይንስ ክፋታቸውን ስንናገር ማጥፋት ነው? ታው ይላል። ከተናገርክ አንተን ይመታል ማለት ነው። ጥፋተኛው ማን ነው? እባብ ነው ጥፋተኛው። ሌላ ማን ሊሆን ይችላል? እና ከእባብ ባህሪ እግዚአብሔር ያውጣን። አሜን በሉ። ተንኮላችሁን የሚናገረውን ሰው ምን ለምን የምታጠፉት አስቀድማችሁ? እንደዚህ አላረክም በዚህ ቀን ቆይ እንተያያለን። ባለሀብት እኮ ተመልከቱ፣ አሁን ድሃ ምስኪን ድሃ እናቴ ባለሀብት ከተጣላ ሲፈራ ነው የሚያድረው። ማታ ምን ይታወቃል አጠጥቶ እንዲያ ቢያደርግ ይሁሉ እኮ ተመልከቱ፣ አይታወቅም። ባለስልጣን ከተጣላ ይቅር በለኝ ትላለህ፣ ፈርተን ቢሆን ማለት ነው። ድሃ ከተጣላ ምን ያመጣል እባክህ ልሞሱ እባብ ነህ አንተ ማለት ነው። ተመልከት እንግዲህ እና እግዚአብሔር ከእባብ ባህሪ ያውጣን። አሜን በሉ እስኪ። እግዚአብሔር ከእባብ ያውጣን። እንደ እባብ ብልህ ሁኑ እስኪ በሉ። እንደ እባብ በሉ። ትምህርቴን በዚህኛው ልጠቅልለው ብዬ ነው። በዛኛው አድርጌ ከሚጨርሰው በዚህ ልጨርሰው። እንደ እባብ በሉ። ምን ሆኖ እንደ እባብ ብልህ መሆን ምንድን ነው? እሱን ብቻ ነው የምነግራችሁ። እንደ እባብ ብልህ ሁኑ ማለት አሁን እንዳልነው ሰው ንደፉ ማለት ነው አይደለም። እንግዲያውስ ተመልከቱ፣ እባብ ሁኑ ማለት ሰውን በመርዝ ጨርሱት ማለት ነው አይደለም። ተመልከቱ፣ ካልተረጎሙት ከየት ያመጡታል መናፍቃኑ? እንደ እባብ ብልህ ሁኑ ማለት ተመልከቱ፣ እባብ ራሱን እንደማያስመታ ተመልከቱ፣ እናንተም ራሳችሁን ጠብቁ ማለት ነው። እስኪ በሉ ራሳችሁን በሉ። ምን በሉ? ራሳችሁ ምንድነው? የእናንተ የኛ ራሳችን ምንድነው? ራስ ሃይማኖት ነው። እስኪ በሉ ራስ በሉ። ምንድነው ራስ? እባብ ተመልከቱ፣ ራሱ እስካልተመታ ወገቡን ብትቀጠቅጠው አይሞትም። አንዳንድ ሰው ይላል ቁጫጭ ገለዋል ይላል። ጌታዬ አይገለውም። እሺ ቁጫጭ ይሄን በደንብ ወቅ። ከምላሱ መርዝ አውጥቶ ሰውነቱን ይፈውሰዋል። ሰውነቱን ስለሚያድነው ተመልከቱ፣ ራሳችሁን ጠብቁ። እባብ ተመልከቱ፣ የመጀመሪያ ከቤቱ እንደወጣ ሰው ድንገት ካልደረሰበት ድንጋይ ላይ ሆኖ ግራና ቀኝ ያያል። ግራና ቀኝ አይቶ ሰው አለመኖሩን ሲያረጋግጥ መንገድ ይጀምራል። ግራና ቀኝህን አይተህ ሂድ። ቀኝ ወንጌልን እያየህ በግራ ያለውን ኃጢአት ደግሞ እንዳያጠፋ እየተመለከትከው ሂድ። ከዚያ ተመልከቱ፣ አንተ ላይ መከራ እንኳን ቢመጣ ራስክን አትስጥ ነው። እስኪ በሉ ራስክን በሉ አትስጥ። እስኪ አሁን ሰው የሚሞተው እባብ የሚሞተው ምኑ ሲመታ ነው? በሉ እንጂ ንገሩኝ። በሞት ያፈርሰውን ለእባብ ያስተማረው ሰው አለ? ራስህ እንዳይመታ ብላ ነግረው ይሆን? እኔ አላቅም። የነገረው ሰው ካለ ልትነግሩ ትችላለች። ማንም የነገረው የለም።
እግዚአብሔር ተመልከቱ ወደ እባብ እንደ እባብ ብልህ ሁኑ ሲለን ራሳችሁን ራስ ክርስቶስ ነው። ክርስቶስ ደግሞ ሃይማኖት ነው። ሃይማኖታችሁን እስካላጣችሁ ድረስ የሚያጠፋችሁ የለም ማለት ነው። እስኪ በሉ ሃይማኖታችሁን በሉ እስካላጣችሁ። እሺ ሃይማኖት ለሆድ አይሸጥም። ሃይማኖት ተመልከቱ ከሁሉ በላይ ነው። ሃይማኖት ሀገር አይተካውም። ዘራችን ከሃይማኖታችን ሃይማኖታችን ከዘራችን መብለጥ አለበት። ሃይማኖታችን ከክብራችን መብለጥ አለበት። ሃይማኖታችን የምንደራደርበት አይደለም። አስፈቅደን እስካላመን አስፈቅደን አናመልክም። እውነቴን ነው የምላችሁ። አስፈቅደን እስካላመን አስፈቅደን አናመልክም። እባብ የሚሞተው ራሱን በተመታ ጊዜ እንደሆነ ክርስቲያን የሚሞተው ሃይማኖቱን በካደ ጊዜ ነው። እስኪ በሉላችሁ ክርስቲያን የሚሞተው በሉ መቼ ነው ንገሩኝ እንጂ። ሃይማኖትን መያዝ ነው። እንግዲህ እንደዛ ከሆነ እባብ የሚፈራት በትር የተባለችው ሃይማኖት ናት። ሃይማኖት ካለ ሰይጣን ይፈራል። በቃ አለቀ። እግዚአብሔርን ካመንክ አንተ ከሰይጣን ጋር ህብረት የለህም። ስለዚህ ተመልከቱ ሃይማኖትን መያዝ እንደምን ያለ መታደል መሰላችሁ። ስለዚህ ተመልከቱ ራስ በሕዋሳት ላይ ተመስርቶ ይኖራል። የራስ ተመልከቱ ሕዋሳትን እንደሚመራ የሃይማኖታችን መሪ ክርስቶስ ነው። ራስ ክርስቶስ ነው። አንገት ሃይማኖት ነው። እጅ ተመልከቱ ዲያቆናት ናቸው። እግር ምእመናን ናቸው። ዓይን ካህናት ናቸው። ከንፈር ተመልከቱ ከንፈር ሊቃውንተ ቤተ ክርስቲያን ናቸው። ጸጉር ደቀ መዛሙርት ናቸው። ራስ ላይ የበቀለውን ጸጉር ቅጫን ሲያበቅል ፎረፎር ሲይዝ መድኃኒቱ መላጨት ነው፣ አንገት መቆረጥ ነው። የትኛው ነው መድኃኒቱ? መላጨት፣ አንገት መቆረጥ። በሉ ንገሩኝ። በሞት የመጨረሻዬ ነው። መላጨት፣ አንገት መቆረጥ። ኧረ ንገሩኝ። አዎ የቅጫማም ጸጉር አለ ፎረፎራም ማለት ነው። አረ ፎረፎራምን ጸጉር መድኃኒቱ ዝም ብሎ ከስር ሙልጭ አድርጎ መላጨት። ያ ማለት ምን ማለት ነው? ቤተ ክርስቲያን ላይ ተተክለው ክህደት የሚያፈልቁ እስከ ላይኛው ማይረግ እንኳን ቢሆኑ እነሱን መድኃኒቱ መላጨት ነው ማለት ነው። ገብቷችኋል? ያን ቅማላሙን መላጨት፣ ጸጉሩን ልጭት ስታረጉት አዲስ ይወጣል። በቃ ራስ ላይ ጸጉር ስለወጣ አንገቴን ነው የምቆረጠው። እስኪ በል ተቆረጥ ይለይልህ። እስኪ በል ተቆረጥ ማለት ነው ከፈለክ። ሃይማኖቴ ውስጥ አንዳንድ ክፉ ሰዎች ስላሉ እኔ ልክድ ነው። እስኪ በል ከተጠቀመ ካድ ከጠቀመ ማለት ሌላ እምነት ካለ የለም። በአካል ላይ አንድ አንገት ነው ያለው፣ አንድ ራስ ነው ያለው። ሁለት እጅ አለ። አዎ ሁለት እጅ አለ፣ ግን ራስ አንድ ነው፣ አንገትም አንድ ነው። እግዚአብሔርም አንድ ነው፣ ሃይማኖትም አንድ ነው። ራስ ላይ ያለን ጸጉር ምን ያረጉታል አሉ መሰላችሁ ሊቃውንት ሲተረጉሙት? የቅማላሙን ጸጉር ፎረፎራሙን ጸጉር በምላጭ ሲላጩት አሉ አርዮስን ተመልከቱ በስልጣነ ክህነት በውግዘት ከቤተ ክርስቲያን ሲለዩት ከዛ አዲስ ጸጉር ይወጣል አሉ። ከሃዲ ሰው ቢኖር ከሃዲውን ክህደቱን ነው እንጂ ቆርጠን የምናወጣው ቤተ ክርስቲያንን የምንተዋት አይደለንም። እግዚአብሔር ስንት ስለሆነ ሃይማኖት ስንት ስለሆነ በሉ ንገሩኝ እንጂ። ስለዚህ እኛ ለምንድን ነው ታዲያ አንድ ሰው የሆነ ችግር በፈጠረ ቁጥር ሃይማኖት እንዲህ ነው የምንለው? ሃይማኖት በቃ ይሄ ነው። ትላጫለህ አዲስ ጸጉር ይወጣል። ከቆሻሸ ትታጠባለህ ንጹህ ይሆናል። ከዛ ውጪ የለም። ስለዚህ ተመልከቱ ራስ ክርስቶስ ነው በሉ እስኪ። ራሳችን ማን ነው? የምናምነው ክርስቶስን ነው። በዚህ ቤተ ክርስቲያን የዚች ቤተ ክርስቲያን ጌታዋ፣ ፈጣሪዋ፣ መጋቢዋ፣ መሪዋ፣ በውስጧ የሚፈተተው የሚደረሰው ኪዳን፣ የሚጸለየው ጸሎት፣ የሚቀደሰው ቅዳሴ፣ የሚደገመው መልክ፣ የሚነበበው ስንክሳር የክርስቶስ ነው በሉ። የክርስቶስ ነው በሉ። ቅዱሳን ግን ተመልከቱ አካል ናቸው። እስኪ በሉ አካል በሉ በሉ ንገሩኝ። ራሳችሁን ወደዋለሁ እግራችሁን በዱላ ብለው ደስ ይላችኋል በሉ እንጂ። ታክሲ ላይ ሲገባ ሰው ሲረግጣችሁ ምን ያህል ነው የምትቆጡት? ስለዚህ ተመልከቱ እግዚአብሔርን ወደዋለሁ። እሺ አቡነ ገብረ መንፈስ ቅዱስን አልወድም ጅል። እግዚአብሔር ራስ ነው። ልብ ያረጨው ለራስ የሚደርስ ደም የለም። ተመልከቱ በክርስቶስ ተመልከቱ ከክርስቶስ የተለየ ቅዱስ የለም። እንኳን ከክርስቶስ ተመልከቱ ከክርስቶስ የተለየ እንኳን ቅዱስ ከክርስቶስ የተለየ ምእመን የለም ነው የምላችሁ እኮ። እንኳን አቡነ ገብረ መንፈስ ቅዱስ አንድን ሰው መስደብ እግዚአብሔርን መስደብ፣ አንድን ሰው መጥላት እግዚአብሔርን መጥላት፣ አንድን ሰው ማዋረድ እግዚአብሔርን ማዋረድ፣ አንድን ሰው መስደብ እግዚአብሔርን መስደብ ነው። ተመልከቱ እንኳን ማንን
በሉ እንጂ ንገሩኝ። እንኳን ማንን። ስለዚህ መናፍቃኑ የተሳሳቱት ኢየሱስን እንወደዋለን፣ ቅዱሳንን አንወድም። ክርስቶስ ራስ ነው። ራስ የሚቀመጠው በሕዋስ ነው። ራስን የሚያገናኝ አንገት ነው። አንገት ደግሞ ድንግል ማርያም ናት። እግዚአብሔርን ከፍጥረታት ጋር አንድ ያደረገች የእሱን ደም እንድንመገብ አንድ ልብ እንዲኖረን ያደረገችን እሷ ናት። ስለዚህ ተመልከቱ፣ እግዚአብሔርን ከወደድክ ቅዱሳንን ውደድ። እግዚአብሔርን ካልወደድክ ቅዱሳንን ካልወደድክ እግዚአብሔርን አትወደውም። ለምን? እሱ ራስ ነው። እኛ ደግሞ ምንድነን ያለ ቅዱስ ጳውሎስ? ሕዋስ በሉ እንጂ እስኪ በሉ። እኛ ሕዋስ በሉ። እግዚአብሔር ምንድን በሉ እንጂ ራስ ነው። ስለዚህ ራሳችን እግዚአብሔር ነው፣ እኛ ደግሞ ሕዋሳት ነን። ሁሉ ራስ አይሆንም፣ አንድ ራስ ነው ያለው። ሁሉ ዓይን አይሆንም፣ ሁሉ ዓይን ከሆነ እግር የለም። ሁሉ እግር ከሆነ ራስ የለም። ሁሉ እጅ ከሆነ አንገት የለም። ስለዚህ ራስ ቦታ አለው፣ እግርም ቦታ አለው። ስለዚህ በአንድ በእግዚአብሔር የምናምን ብዙ ሕዋሳቶች ነን። በእግዚአብሔር አምነን እንድንኖር እንደ ባብልህ እንድንሆን ጥበቡን እንዲያድለን መድኃኔዓለም ይርዳን። መድኃኔዓለም ይርዳን። እስኪ እጃችሁን አንድ ጊዜ ብቻ አውጡ። እንደ ባበሉ ሁላችሁም ብልህ ሁኑ በሉ እንጂ በደንብ እንደ ባበሉ ምን ሆኑ? እሺ ብልህ ትሆናላችሁ። እስኪ ከባብ አታንሱም? አታንሱ። እስኪ ከባብ አላንስም የሚል ሰው እጁን ያወጣ። ከፍ አድርጉ፣ ከፍ አድርጉ። እንደዚህ ማለት ከፍ እኔ እንደ ከባብ አላንስም የምትሉ ቁሙ። አሁን ቁሙ። አሁን ደግሞ ቁሙ። ከባብ የማያንስ ሰው የማታንሱ ቁሙ። ከባብ እኔ እንዳታንሱ ነው ያስተማርኩትም። ከባብ መሻል አለብን አይደል? ሁላችሁም ከባብ በሉ። ሁላችሁም አላንስም። ከባብ በሉ። አላንስም። እባብ ውሃ ሲጠጣ መርዙን ይጥላል በሉ። እባብ ውሃ ሲጠጣ በሉ መርዙን ይጥላል። ምን እንዳያደርገው በሉ እንጂ። ውሃ ምንድነው? ትምህርት በሉ። ትምህርት በሉ። ውሃ ምንድነው? ጸሎት በሉ። ጸሎት በሉ። ውሃ ምንድነው? የክርስቶስ ደም በሉ። ደም በሉ። ስለሚያረካን። ምግብ ምንድነው? የክርስቶስ ስጋ በሉ። ስጋ በሉ። እባብ ሲጠጣ ምኑን ይጥላል በሉ እንጂ። በሉ እንጂ በሉ። አሁንም መርዛችሁን ትጥሉ ትይዙ አዛኘን። እስኪ መርዜን እጥላለሁ የምትሉ እንግዲህ የሁሉ ሰው መርዙን ጥሎ ሊሄድ ነው ዛሬ ማለት ነው። መርዝ ምንድነው ከተባለ ቂም። በቃ እረፉት እንግዲህ አይደል? መርዝ ምንድነው? በሉ እንጂ። እግዚአብሔር እንዲሰማችሁ ትፈልጋላችሁ? አውጡ እጃችሁ እንዲሰማችሁ የምትፈልጉ የመጨረሻ ስለሆነ እግዚአብሔር እንዲሰማ ይፈልጋለሁ በሉ። መድኃኒቱ ማንን መስማት ነው በሉ እንጂ። ይኸውላችሁ ስንማር እኛ ማንን እንሰማለን? ስንጸልይ ማን እኛን ይሰማናል? ስለዚህ ምን ለማለት አትቸኩሉም።